እኔ ራሴ ፈለገ ሊያብራራ የሞከረበት መንገድ ትክክል አይደለም። ይሄ ደግሞ አንድም ወዳጆቹን፣ አንድም ደግሞ ቤተሰቦቹን፣ አንድም ደግሞ ኦርቶዶክሳውያንን ሊያስነቅፍ ይችላል። ካልቻለ ቤትን ክፈት፣ መልካሙ ቤትን ክፈት እፈልጋለሁ። መስተካከል ያለብህ ነገር አለ። ቤት ሂድና ሰው በላይ ጻችሁ ቤት ብከፍቱ ሁለታችሁ ምን ሲሶ ባትሽተኛ አንቺ ማለት ለካ ከአኬ ጋር ቸርች ልከፍቶ ነበር። ተነለካ ቸርች ልከፍቶ ተነስ አትከፍታትም። ከራስህ ነው መልካሙ ቤትን መክፈት ይችላል። ቤት ክፈት ትባባላለህ። አደስክ ለምንድን ነው ቤትን እንደዚህ መጫወቻ ነው? ወይ አሌክስ ምን የመሰለው ኦርቶዶክስ ተዋሕዶ ሃይማኖት ተከታይ ነኝ። ሰውንም ያንተ ቁንጮ አክሊሉ ነው። ያንተ ቁንጮ እኛ ስንት ጳጳሳት ስንት ሊቃውንቶች አሉ። ጭንቅላትህን ኦርቶዶክስን ስታስብ አኬን ነው የምታስበው። አንተ ከአኬ ውጣ። ቤተክርስቲያንን የመሰረተው በክርስቶስ ደም የተዋጀ አንድ ደቂቃ ስጠኝ። አይደለም አንተና ፈለገን እኮ አይደለም እኮ አሌክስ ላውራ። አንተና እንዴ መጠበጥብጠህናል። ዝም አንል አይደለም። ይኸውልህ እኔ ያስገባውክ ለምን መሰለ? እኔ ያስገባውክ ፈሌም አንተን ስለተቀበለ አሁን አየህ፣ ቅድም አንተ ለኢየሱስ ባሪያ ትንሽ የሰዓት ጭማሪ ባልከው እሱን ጥያቄ ምልክቱ ስላስገባው ነው። በመጀመሪያ ግን አንተን የተቀበለ ሰው ስለሆነ ነው ያመጣው። አሁን ሁለቱ እንዲነጋገሩ ፈሌ ፈቃደኛ አይደለም። ስለዚህ ላስቸግር፣ አንድ ይጨርሱ፣ ብዙ ሰዓት አይቆዩም። እኔ ከታች ደግሞ እያልኩ ያለው ለምሳሌ ኢየሱስ ባሪያም አለ፣ ከታች ያሉ ኦርቶዶክሳውያን መምህራኖች አሉ። አሌክስ እኔ እኮ የማልፈልጋቸው ለምን መሰለ? ዛሬ ተሰብስበው አንተ ቤት እኔ ቤት አንዴ ለአመልክ አንድ እኔ የስድብ እኔ ይኸውልህ ለምን እንትኑን አታመጣም? ዛሬ ወሬ ማወራው ከኢየሱስ ጋር ነው አይደል? ለምን ጳጳሱን አታመጣም? አላወራም አይደለም። ይኸውልህ እኔ እኮ አንተ በማያገባ እንዴት ትገባለህ? ምን አገባ? ከታች እየጻፉ በጣም ታሳዝናለህ። እኔ እኮ ነጥብ የምጥል መስሎ ከሆነ ሞኝ ነህ። አይደለም በቃ ይኸው አውርጄዋለሁ። ሁለታችሁ አንድ ህግ ልስጥ። ሁለታችሁ ፈሌ ሁለታችሁ ፈቃደኛ ስትሆኑ ሰው ይግባ እንጨምር፣ ከሁለታችንም አንዳንድ ወገን ካላችሁ ይገባል። አይ በሁለታችን እንጨርሳለን፣ የራሳችሁ ፈቃድ ነው። ሁለታችሁም ነው የኔ እዚህ ያላችሁ 200 ምናምን ሰው የኔ ጥያቄ አይደለም፣ የኔ እንዳይመስላችሁ። ሁለቱ ተያይዘው ነው የመጡት፣ የሁለቱን ጥያቄ ነው እያወሩ ያሉት። ስለዚህ አሁን ፈለገ ሐሳብህን አሁን በምንነጋገረው ጉዳይ ላይ ምን ትላለህ? ቀጥል። ሰዓት ሰጥቻለሁ፣ 4 ደቂቃ። ለማንኛውም ማቴዎስ 25 ቁጥር 31 ላይ እንድናለን የሚለው ቃል እንድናለን ሳይሆን ያደረግነውን የጽድቅን ህይወት መንግስተ ሰማያት እንዴት እንደሚያስገባን ይናገራል። ለሰው ልጅ በክብሩ በሚመጣ ጊዜ ከእሱ ጋር ቅዱሳን መላእክት፣ እንግዲህ እነዚህ ቅዱሳን መላእክት የዳኑ ናቸው፣ ድጋሚ አይድኑ። ውርስን መንግስተ ሰማያትን የመጨረሻዋን ፍጻሜ ለማግኘት እንጂ ቅዱሳን አሁን በሰማይ ያሉት በእሱ ሲመጣ ይድናል የሚባል ነገር አይነገርም። የፍርዱም ለሰይጣን ነው። ዋናው ሰይጣን ሞጊያክ የታለ ሲኦል የታለ የሚለው ቃል ይፈጸም እንጂ ለሰው ልጆችም አይደለም። የሰይጣን ፍጻሜ ነው። የክርስቶስ መምጣት ከእንግዲህ ሰይጣን ሰዎችን አያታልልም፣ ወደ ሞት አይወስድም፣ ሲኦል የሚገባ ነገር አይኖርም፣ የሚያከትምበት ነው። ይኸው ላንብበው። የሰው ልጅ በክብሩ በሚመጣ ጊዜ ትድናላችሁም አይልም። ይኸው ማቴዎስ 25 የሰው ልጅ በክብሩ በሚመጣ ጊዜ ከእሱ ጋር ቅዱሳን መላእክት ሁሉ በዚያን ጊዜ በክብሩ ዙፋን ይቀመጣል። አሕዛብ ሁሉ በፊቱ ይሰበሰባሉ። እረኞችም በጎችም ከፍየሎች እንደሚለይ እርስ በርሳቸው ይለያቸዋል ነው። ስለ ፍርድ አያወራም። በጎቹን በቀኙ ፍየሎችን በግራው ያቆማቸዋል። ንጉሱም በቀኙ ያሉትን እንዲህ ይላቸዋል፣ እናንተ የአባቴ ብሩካን ይላል። መቼ ነው የአባቱ የሆኑት? ከሞቱ በኋላ ነው። በሕይወት እያሉ የአባቱ ብሩካን ሆነዋል። የአባቴ ብሩካን ኑ ዓለም ከተፈጠረ ጀምሮ የተዘጋጀላችሁ መንግሥተ ሰማያት ውረሱ። ለምንድን ነው የሚወርሱት? የአባቱ ብሩካን ሆነው የጽድቅን ሕይወት ስለሰሩ
ተርቤ አብልታችሁኛል ያለው። መንግስተ ሰማያትን ያበሉት ገሃነመ ሄደው ነው ያበሉት፣ እዚቹ ምድር ላይ ነው። አያት ፍርዱን እኮ ፍጻሜውን ለመስጠት እንጂ ልክ እሱ ሲመጣ ትድናለህ የሚል ነገር አይናገርም። የትኛው መጽሐፍ ቅዱስ ብትገቡ አታገኙም። ይኸው እነዚህም እናንተ እርጉማን ስላላበላችሁኝ ስላላጠጣችሁኝ አለ። እግዚአብሔርን አታበላውም። እግዚአብሔር ምን አይነት ልብስ ምን አይነት ምግብ ልታበላው? ስለዚህ ትድናለህ አይደለም። ያ የፈጸምከው የጽድቅ ህይወት የእውነተኛ ህይወት ትክክል አምነ ያዳነህን አምነ የመጀመሪያውን ድነት አግኝተ የጽድቅ ህይወት ስላደረግ እምነት በስራ ተገለጸና መንግስተ ሰማያት ትገባለህ ነው እንጂ ሶስት አይነት ረድፍ የለም። እንደዚህ አይነት የለም። ከፍርድ ልታመልጥ ትችላለህ። ከምን? ከፍርድ። የትኛው ፍርድ? በህይወት እያለ ይሄኛው ፍርድ እንዳያገኝ እንጂ መጨረሻ ላይ የሚፈረድብህ ነገር የለም እኮ ነው። እና ይሄ መጽሐፍ ቅዱሳዊ ያልሆነ የእግዚአብሔር ቃል ያልሆነ ድንገት ሰዎች እንዲህ ሊሆን ይሄ እየዳንክ ትሄዳለህ የሚለውን ይወስዱና ይሄ ማለት ግን ዝም ብለህ ድኛለሁ ብለህ ተቀምጠህ እንደፈለግክ ብትሆን ይኸው ያመልጣሃል፣ መንግስተ ሰማያትን ያመልጣሃል። ስለዚህ እነዚህ ሰዎች ሶስተኛ ጊዜ የሚድኑበት የለም፣ ሶስተኛ ትድናለህ የሚል የለም። ፍርድ ከሆነ መጀመሪያም ነው የተፈረደብህ። ቅዱሳን ከሰማይ ሲመጡ መንግስተ ሰማያት እኮ ነበሩ። አሁን ደግሞ አንድ ላይ ከኛ ጋር ምን ይላሉ? ይገባሉ። በቃ ይሄንን ሊልህ እንጂ የሰይጣን ግን የመጨረሻ ሁለተኛ የሰው ልጆችን ሲኦልም ሞትም ከእግዚአብሔር መለየት የሚያቆምበት ሰይጣን ፍርዱን የሚያገኝበት የመጨረሻ እንደገና ደግሞ ሲኦል ያሉት የመጨረሻ ለዘላለም የሚገቡበት የሰይጣን ፍርዱን ነው የመጨረሻ ዘመን እንጂ ትድናለህ ስትነሳ የሚል ነገር መጽሐፍ ቅዱስም አይልም ብሎም አያውቅ። መሀል ላይ አሁን የኔ መጽሐፍ ቅዱስም የሚለው አባቶች የሚያስተምሩት በጸጋ ድነሃል፣ የጽድቅ ህይወትን ትኖራለህ፣ እምነት ያለ ስራ ሙት ነው ብለው ነው እስከዛ ያስተማሩ። እኔ አሁን ይሄ ከየት እንደመጣ አላውቅ። እምነት ያለ ስራ ሙት ነው የሚለውን አምኜም ነው ይህም ተነግሮኝ ነው የመጣሁት እንጂ ድነሃል እየዳንክ ነው የሚል ተነግሮኝም አልመጣሁም። ኦርቶዶክስም ያደረገኝ እምነት ያለ ስራ ሙት ነው፣ ስራ ስትሰራ ትጸድቃለህ። መጨረሻ ላይ ስላላክ በቃ ይሄን ይመስላል። ሰዓትን ጨርሰሃል። እሺ የኢየሱስ ባሪያ የቤተ ክርስቲያን ትምህርት የምትለውን ይኸው 4 ደቂቃ ቀጥል። እሺ መደጋገም እንዳይሆን ምንድነው መሰለ ይሄን 4 ደቂቃ እኔ እንዴት መሰለ የምጠቀምበት ቅድም የቤተ ክርስቲያን ማስረጃ መጽሐፍ ቅዱስንም ልጨርስ 4 ደቂቃዬን ሳሳይ ነበር። አሁን ደግሞ በህይወት ያለው ኦርቶዶክሳውያንን እዚህ ጋር ታስገባልኛል አስገባልኝ የምልህን እንግዲህ አሁን የትኛውም ኦርቶዶክሳዊ ቆይ ሲሳይ የትኛውም ኦርቶዶክሳዊ አሁን ጠይቀውና ይመልስልሃል። ከዛ ማን ነው ከቤተ ክርስቲያን አስተምህሮ እየተጋጨ ያለውን የሚለውን አሌክስ ለአንተም ለኦዲየንሱ ማስረጃ ነው ማስቀመጥ ለእኔ ተው አካሄዱን ማስረጃ ነው ያልከኝ ማስረጃ ነው ማመጣ 1 ሚሊዮን ሰው ቢክድ 1 ሚሊዮን ካደረገ ደቂቃን ያዝልኝ አሌክስ እንትን እንዳትል አሁን ከታች አስገባለህ አስገባ ማንንም አያስገባም፣ አይመለከትህም፣ አይገባም። የኢየሱስ ባሪያ አንተ ስትጨርስ ፕሮግራሙን ጨርሰን ዘግተን እንወጣለን እንጂ ይኸውልህ ፈለገ ፈቃደኛ ባልሆነው ሰው አንተ ፈቃደኛ ባልሆንከው ሰው ማንም ሰው አይገባም። ይሄን እርግጠኛ ሆኜ እነግርሃለሁ። እንዘጋዋለን። እሺ ካልሆነ ቅረብኝ ካልክ እንጨርሳለን። አንተ ግን ምን አድርግ መሰለህ የኢየሱስ አንዴ ቆይ ሰዓትን እንድትጠቀም ይኸው እዚህ ላለን ሰዎች የኢትዮጵያ ኦርቶዶክስ ቤተክርስቲያን ከነ ማስረጃው ንገረን። ይኸው ቁጭ ብሎላል። 4 ደቂቃ ሰጥቻለሁ። ቀጥል። እሺ መደጋገም ነው የሚሆነው። በነገራችን ላይ አሌክሶ ቅድምም ሳሳይ ነበረ፣ ከአምድ ሃይማኖት ሳሳይ ነበረ፣ ቅድም የአቡነ ሽኖዳን ጠቅሼልህ ነበረ። አሁን ደግሞ በህይወት ያሉ ይኸው እዚህ ያዳምጡ ያልሆኑ ኦርቶዶክሳውያንን የትኛውንም ዝም ብለው አንድ ቁጥር የጻፈው የትኛውንም አስገብተህ ብታዳምጣቸው ኦርቶዶክሳዊ የነገረ ድነት ትምህርት ምንድነው ብትላቸው ይሄው ይሄን ነው የሚመልሱልህ። ድነናል፣ እየዳንን ነው፣ እንድናለን።
የሚለውን እኔ ማስረጃ ስላልከኝ ለማስረጃ እኮ ነው እንትን የምልልህ እንጂ እሱንማ ቅድምም አሳይቼሃለሁ። ድነናል፣ እየዳንን ነው፣ እንድናለን። የአባ ገብረ ኪዳንም ቪዲዮ ማየት ትችላለህ። ድነናል፣ እየዳንን ነው፣ እንድናለን የሚለውን ያስተማሩበትን። ሁለተኛ ቅድም ያሳየው አምደ ሃይማኖት ላይ የኦርቶዶክስ ነገረ ድነት ትምህርት ምንድን ነው የሚለውን መጽሐፍ ቅዱስም እየጠቀስኩልህ ነበረ። እንደገና ደግሞ እያሳየውህ ነበረ። ከአባቶችም ማምጣት እችላለሁ እዛው ላይ ስላለ ማለት ነው። ሶስተኛ ግን አሁን ይሄ ኦርቶዶክሳውያንን ራሱ ብታስገባ የነገረ ድህነት ትምህርት ኢቨን ኢፍ አልኩህ እኮ ወንጌላውያን እንኳን የኦርቶዶክስ ነገረ ድህነት ትምህርት ምንድን ነው የሚያስተምሩት ብትላቸው ይሄ ነው ብለው ነው ሊመልሱ የሚችለው እኮ እያልኩህ እኮ እያሳየው ኤቪደንሱን እኮ ላመጣልህ ነበረ፣ እያመጣውልህ ነው። ከዛ አንጻር ነው ቢያንስ ሁለት ሰው ብታስገባ ሁለቱም ሳይሚንትሌስሊ ይሄን ነው የሚመልሱልህ። የፈለገ ያፈነገጠ ትምህርት እንደሆነ ያሳዩሃል። ከዛ አንጻር ነው እምልህ እንጂ ማስረጃውንማ ደጋግሜ ባሳይ ቅድም ያሳየውክን ነው ማሳየህ ወንድሜና ከፈለክ አሁን የኔ ደቂቃ ጨርሰውና ኦርቶዶክሳውያንን አስገባና ጠይቃቸው የኦርቶዶክሳዊ ነገረ ድነት ትምህርት ምንድን ነው የሚለውን። ይሄ ነው ማስረጃው ሊሆን የሚችለው። ጨረስክ? እሺ ሰዓትህን። ስለዚህ የሚሆነው ምን መሰለ ፈለገ ሚውት አድርግ ቆይ። ስለዚህ የኢየሱስ ባሪያ ጨርሰሃል ሀሳብን በነገረ ድህነት ድነናል፣ እየዳንን ነው፣ እንድናለን የሚለው የቤተክርስቲያን ትምህርት በአንተ ሊብራራ የሚችለው እዚህ ደረጃ ነው። ጨርሰሃል? ጨርሰሃል? የኢየሱስ ባሪያ ጨርሰሃል? እኔ ጨርሻለሁ ማለት አዙሪት ውስጥ ነው የምንገባው። ስለዚህ ከጨረስክ እንደዚህ ናርጋ ምንም ጣጣ ምንም እኮ አጨቃጫቂ አይደለም። ከጨረስክ ፈለገ አንተ ከሱ ሌላ ውጪ እንዲያወራ ፈቃደኛ የሆንከውን ሰው ልሳብልህ። እዚህ በጣም ብዙ ሰዎች አሉ፣ ልሳብልህ። እሱ ጨርሻለሁ ብሏል። እኔ ለምን መሰለህ አሌክስ በጣም በጥላቻ ተሞልተው አሁን ይህን እነሱ ድንጋይ ስለሆነ ማንም ዝም ብሎ እንትን ሊል ስለሚችል እኔ ከቻልክ ደቂቃ ሰተኸኝ ተጨማሪ እንትን ብል ደስ ይለኛል። ተጨማሪ መሄድ ትችላለህ። መጨረሻችንን መሄድ ትችላለህ። ለምን እኔን አሁን የማይጠላኝ እኔ አሁን ብፁ እንትን ቢለኝ ችግር የለብኝም። ምርጥ ኦርቶዶክስ ስለሆነ ሌላው በጥላቻ እንትን ስለሚለኝ ነው እንጂ እኔ አሁን ብፁ ይህ ልክ አይደለም የሆነ ነገር አይደለም ምናምን ብለው ከእሱ ጋር ባወራ ምንም ችግር የለብኝም። ከልቡ የእውነት ጥላቻ ሳይኖርበት ምናምን ስለሚለኝ ሌላው ጥላቻ ነው። አሁንም ደግሜ የምለው አንድ ነገር አምናለሁ። ለምን የዓለም ሕዝብ በሙሉ እኩል የሆነ ነገር ብሎ መጽሐፍ ቅዱስን የማይቀበል ከሆነ ብቻዬን ያንን አምኜ የምጓዝ ሰው ነኝ። ግሩፕ ፈጣሪ አይደለሁም፣ ግሩፕም ተከታይ አይደለሁም። እንደዚህ አይነት ባህሪም የለኝ። አሁንም ቤተክርስቲያን መጽሐፍ ቅዱስን ሰጥታ አንብባለች፣ አነበብኩኝ። አሁንም መጽሐፍ ቅዱስን ነው የማወራው፣ ስለ ጽድቅ ነው የማወራው፣ ስለ ዳንበት ነው የማወራው። የዘላለም ሕይወት የምስራች ስላለቀው ነገር ነው የማወራው። ከዛ ውጪ እንትና ገብቶ ሁሉም እንትን ይላል። እንደዚህ አይነት ጨዋታ ቀርቷል። አሁን በቃ አሌክስ ገብቷል። አሁን ጥላቻ እኔ ላይ ያላቸው ጥላቻ አሁን እሺ፣ አንተ ላይ ያለው ጥላቻ ይቅርና እንትናን አሌክስ አናፖሊቲክስ የሚለውን አካውንት አስገባው እኮ ፈቃደኛ ነው። እንትና ገባ ከኔ ጋር ልንሰቅ በትክክል ሳይሰዳደብ ከኔ ጋር ካወራ ደስ ይለኛል። ለምን አይሰዳደብም? አይሰዳደብም። በቃ አስገባው። ይኸው ይታለ የለም ላክል ይባል ይኸው ሲስዬ አለ ወንድማችን አናት የኔ ነው እኮ አሁን እኮ የመለሰ ፈለገ እኮ በቃ ጨርሶላል። የኔ ነው እኮ ያለህ እኮ ነው። የኔ ነው ካለ የቤተ ክርስቲያን ፖለቲካ ጨርሷል። በቃ ጨርሷል። ከእሱ ጋር በቃ ጨርሷል። አሁን እሱ ጨርሷል። አሌክሲ በነገራችን ላይ ከኦርቶዶክሳውያን ውይይት መሀል ፕሮቴስታንቶቹን ብታስወጣለን ማን አለ? ውይይት ኦርቶዶክሳውያን ስለሆነ ማለት ነው። ማን አለ? ዛሬ ግን በጣም ውይይቱ ኦርቶዶክሳዊ ከሆነ ለኦርቶዶክሳውያን እኔ መቼ ሀሳብ ሰጠን? ጸባጫሪ ስለማያስፈልግ ማለት ነው። በጣም እኮ ይገርም እንዴ! እኛ መች ተወያየን እኮ ስለደወልኩልህ። በቃ አሌክስ ውይይቱ በበጎ ቤት በበጎ እንዲሄድ ከፈለግ መልካሙ ቆይ መልክዬ ሀሳብ መስጠት ስለምችል
ውይይቱ በበጎ እንዲሄድ ከፈለግ አሌክስ፣ ቤትህም ጥሩ ውይይት እንዲኖረው ከፈለግ ኦርቶዶክሳውያን ከኦርቶዶክሳውያን ሊወያዩ ከሆነ ፕሮቴስታንቶችን አወርዳቸው። ከፕሮቴስታንት ጋር ከሆነ ውይይቱ ኦኬ፣ ችግር የለውም። ሲስ አይደለም አሌክስዬ፣ እኛ አልተወያየንም። እኔም አንተም ሀሳብ ነገረ ድነት ላይ ምንም አይነት ሀሳብ አልሰጠንም። እኔ የገባሁት ለአንድና ለአንድ ነገር ብቻ ነው፣ እወጣለሁ እኔ ከታች። እኔ ምክንያቱም እኔ በቤቴ ራሱ ሲስ ፈለገ እኔ ኦርቶዶክስ አልመስልም እንዴ እታች ያሉ መምህራን ምናምን የምትለው እኔ አንድ ነገር ልንገርህ፣ እኔ መጽሐፍ ቅዱስ ነው ሰው አላመጣኝ። ቆይ ሲስ እኔ ላውራ አንዴ። እንትኑ ግርግሩ አንተም ቆይ ተራስ እያልኩ በቃ ሰማነ። አሁን በቃ ሚዩት አንዴ ሚዩት አድርገህ ቆይ አሌክሱ አንዴ አንፈልግም። አፖሎጂውን ስለሚሳደብ ነው። ወደ ጉዳያችን እንግባ። አሌክሱ አንተን አይደለም ማወራ። መልካሙ ረፍ አሌክስዬ፣ ለአናፖሎም ለፈለገም እኔ ዋስ ሆናለሁ። አናፖሎም አይሳደብም፣ መልካሙም አይሳደብም። ሁለቱ የመነጋገር አቅም አላቸው። እኔ ዋስ ሆናለሁ። በቃ ከዛ በፊት አሌክስ አንተን ላወራ እፈልጋለሁ። እንዴ አውራኝ። እሺ አንተ ሚውቱ እንዳትከፍተው። እቅበተ እምነት የሚሰራ ሰው ለምሳሌ አሌክስ ከአንተ ጋር አይደለም ማወራው። እኔ እንደዚህ አይነት ፖለቲካ አልፈልግም። አንተ ፈልግ አይደለም ይሄን ያደረከው፣ እኔ ስለማታውቃቸው ነው። ላስረዳው። ቆይ አሌክስ እንዳታናገረው፣ ባንተ ጉዳይ አያገባውም። ወደ ጉዳይ የአሌክስ ቤት ነው። ይኸውልህ ወንድማችን ምን አይቻልም። አሌክስን ለማስመታት ነው ፖለቲካ ሰራ። አሌክስ ከአንተ በላይ የሚግባባ ሰው ነው። አንዴ ሚውት አድርገው አሌክስ። እኔም አነባለሁ። ስማ እኮ አሌክስን አንዴ ላውራው። አሌክስን ነው የማወራው። እንዴት ወደ ጉዳዩ ግባ። እኔ እኮ ልገባ ነው። አይቻልም። አሌክስ ምን አትጀምርም። አልፈልግም። ልጁንም እንትን ለማስፈልግ ችግር የለውም። አሌክስ በቤቱ ለሚመጣበት ነገር ራሱ ኃላፊነት እኔ እኮ እሱን ስለማውቀው ነው። የአሌክስ ቤት እኮ ነው ብራዘር። ስለ ሃይማኖቴ ለመናገር ሃይማኖት አንተ ምንድን ነው አይታወቅም። አናፖሎ ለእኔ ስጠኝ። አናፖ ለእኔ ስጠኝ። አሌክስ ለቤቱ ራሱ ኃላፊነት ይወስዳል። እኔም ለምናገረው አይደለም ለምን እንደሆነ እኔ ስላወቅኩ ነው። አሁን እቅበታ ሃይማኖት ላይ የሚሰሩ ሰዎች አሉ። እንደዚህ ይበለው፣ ምንም ይበለው፣ ችግር የለም። አንተ ያለውን ይበለው። ሳያስበው አሌክስ ሳያስበው ነው እኔን ያስገባኝ። በምንም ደረጃ በእንዲህ ፖለቲካ እንዲሰራብህ አልፈልግም። አሌክስ ከአንተ በላይ ኃላፊነት አሌክስ ወደ ጉዳዩ ግባ። እኔ አሁን ከልቤ ነው፣ ለአንተም ብዬ ነው። ከማን ጋር ነው የምወያየው? ልጠይቀው ነው። ከማን ጋር ነው የምወያየው? በቃ ሲሶ ቆይ መልኬ ከአናፖሎ ጋር ለመወያየት ፈቃደኛ አይደለም። አያንሳው፣ አሌክስን አያንሳ፣ አያገባው። ያንሳው አውቶት ከዛ አንተ ይመጣል። ለምን መሰለህ አሌክስ እቅበተ የሚሰራው አሉ። አንተ እንዲያስገብተህ እንደዚህ አይደለም አላልኩም። አሰምሽኝ ይኸውልህ፣ ከቻልክ ተወያይ። አንዴ ሁላችሁም ቆይ፣ ለሲስ ላስረዳው። ሲስ አንተ ነሳብ ቆይ አንዴ ሲስ አንተ ነስበህ አምጣው ያልከኝ አናፖሎ፣ እኔ እሱን ሳመጣው ቀጥታ ከታች ሆኖ ይከታተል ስለነበረ ወደ ርዕሱ ገብቶ በርዕሱ ላይ ይሄዳል ነው። አሁን ከኔ ጋር እንዳታገናኙት ፕሊስ። ከኔ ጋር የኔ ጥያቄ አይደለም የኔ አንተ ጋር በፍጹም አይገናኝም። አሌክስ እኔን አታውሩኝ። አሁን ምን መሰለህ የሚያወራ የለም አይደለም። አወያ አይደለ እንዴ? ወደ ዲቤቱ ወደ ክርክሩ ወደ ተነጋግሮ እንደመጡ ስለማውቀው ሲሶ ማደገኛ ሰው ነው አሌክስ። በእውነት አወያ የለው አይደለም። እንደሱ አይደለም። እንደሱ አወያ አለን የለንም። እኔን ብታዳምጠኝ ነው። ቆይ እነዚህ ሰው ፈለጋ አንዴ ሚውት አድርግ። አወያ አለን የለንም። አንዴ ቆይ አንዴ ሚውት አድርግ። እሺ አንዴ እየጮኩ ነው። እሺ እየጮኩ ነው። እሺ ይቅርታ፣ አስጮህን በእናትህ ይቅርታ። ባለቤቴ ጮኋቸዋለች። እሺ ምንድነው መሰለ እኔ ሲሶ ወደ ላይ ሲያመጣ በተነገረው ርዕስ ላይ ትሄዳለህ ብዬ ነው። አሁን እኮ ልሄድ እኮ ነው። ቆይ እኔ ጋር ታምጣው። በርዕሱ ትሄዳለህ? እሄዳለሁ። ከማን እንደምወያይ እኮ ነው የምጠይቅህ። ከፈለገ ጋር ነዋ። ከፈለገ እኮ ከየት ቤተ እምነት ነው? ከየት ቤተ እምነት ነው? በስመ አብ። በቃ እሺ፣ ሌላ ሰው የሚረዳው ሰው እንዴት የሚረዳው? ከማን ጋር ነው? ዶክትሪኑ ምንድን ነው? ከየት ቤተ እምነት ነው የምወያየው? ሲሶ አንተ ነህ ሳቦ ያልከኝ። ሲሶ አስረዳልኝ። ሲሶ አይችልም እኮ አልኩህ አሌክስ። አናፖሎ ለአንድ ኦርቶዶክሳዊ ወንድሜ ፕሮቴስታንት አያስረዳለትም።
አይደለም። አንተ ደግሞ ሃይማኖታዊ ነገሩን አይደለም ለኮ አይደለም ሃይማኖታዊ ነገሩን አይደለም መሰላና ፖሎ ቆይ አንተ ላንተ ላስረዳ ፈቅድልጌ ነበር አሌክስ እንደፈለከው እንድትለው ፈልጌ ነበር እኮ አሌክስ ማንገረኝ ሲል ሰማሁት አሌክስ አልተረዳኝም ይኸውልህ አይደለም አሌክስ እኮ ያወያየ ነው አንተ ከመልኬ ጋር ተገናኝልኝ እኔ ከመልኬ ጋር እንድትገናኝልኝ ይፈልጋሉ ከየት ቤተ እምነት ነው ጠይቀው ራሱ ይመልስልሃል መልካሙን ጠይቀው እኮ ከየት ቤተ እምነት ነው አውሩ መልካሙ አውሩ ሁለታችሁ ከየት ቤተ እምነት የሚጠይቀኝ እና የትምህርት ዝግጅት ምንድነው የተማርከው ኮሌጅ ነው የተማርከው ጉባኤ ቤት ገብተሃል ምንድነው የትምህርት ዝግጅት እንዴ ጉባኤ ብገባ እዚሁ ነው ያለኝ እኔ አጠገቤ ሞልቷል ጉባኤ መጽሐፍቶች አሉኝ ስለዚህ ምንም አይነት የትምህርት ዝግጅት የለህም ምንም አሁን ወድ ኮንክ ከኔ ጋር ተወያይ እኮ አይ ችግር የለም ስለ ትምህርቱ ችግር የለም አልችልም ችግር የለውም አልችልም ደግሞ ኦርቶዶክስነትን እሺ ጥያቄና መልስ እናደርገው ችግር የለም 10 ደቂቃ ጥያቄና መልስ ነው የምናደርገው ኦልሬዲ ተወያይታችኋል አይ እንወያይ አወያይ ጥያቄና ነገሩን ላይ ጥያቄና መልስ ነው አሌክስ ጉዳዩ ላይ ብዙ ስለተባለ ቅድም ጥያቄና መልስ ቀጥታ ወደ ገደለ ድራማ አያገባህም 10 ደቂቃ ጥያቄና መልስ ያርጉ አንተ ያንተ ጓደኞች እንደዚህ ስለሚያደርጉ አንድ ያነሱዋል አይደለ ይዘውና ስትፈልጋ ከኝ ችግር የለም በቃ ጥያቄና መልስ 10 ደቂቃ ጥያቄና መልስ እናርገው ተወያይታል አልፈልግም አረ አሌክስ ምን ሆናል ወደሱ ያደላብኝ ነው ፌሩን ፌር ከሆነ ፌሩን አንተ እኮ ነው የገባው እኔ አይደለሁም ፈቅደው ነው የገባው በርዕሱ ላይ መሄድ የምትችል ከሆነ እኮ ነገሩን የሚያጠራው እኮ አሌክስ ላስረዳ ፕሊዝ እየጮኩ ቤት እየረበሽኩ ነው እሺ እንድትረዳኝ የምፈልገው ፈለገ አንዴ ተመልሼ መጥቻለሁ አሌክስ ስልክ ገብቶብኝ ወይ ሲሶ ላስረዳ አንዴ ስሙኝ አንዴ አንተ ነሰበህ እንትና እንዲመጣ ያረከው ላስረዳው በነገረ ድህነት ጉዳይ ድነናል እየዳንን ነው እንድናለን የሚለው የኢትዮጵያ ኦርቶዶክስ ቤተክርስቲያን በማስረጃ ይሄ ነው ብለህ ማስረዳት ከቻልክ ምን እናደርጋለን መሰለ ፈለገ በዚህ ጉዳይ ላይ ትምህርቷ የኢትዮጵያ ኦርቶዶክስ ቤተክርስቲያን ይሄ ነው ብሏል አንተም ይሄ ነው ብለህ መሄድ ትችላለህ የት ነህ የትምህርት ዝግጅት እሱ አሁን ጥያቄ አይደለም ጥያቄው አሌክስ አንዴ ከይቅርታ ጋር ጣልቃ ገባሁ በጣም ይቅርታ አሌክስ ሰዓት ደሱንም ትቶታል ግን አናፖሎ አሁን ሲስ ለምንድን ነው የምትገባው አንዴ ምን አገባትቷል እንዴ አሌክስ አስኩሞ ሲሳይ በጣም ምን እንጃ እኔ ዛሬ እንደ ዛሬ ወርደብኝ አታውቅም እኔ አይደለም የማያገባ ገብተህ እባክህ ጓደኝነት ሌላ ነው እኔ ልንገርህ ለእውነት ቤተሰቤን ትቻለሁ እሺ አይደለም ገና ጓደኞች ያሉ ብለህ እንዲህ ለኦርቶዶክስ ኦርቶዶክስ ብትሆን አይሻልም ከምታሽካበት ኦርቶዶክስ መሆን አይሻልም ወደ ሌላ ነገር አትግባ አይፈልግም ዝም ይበላ በእኛ አይደለም ቆይ አይደለም አሁን ፐርሰናል አድርጋችሁ ወደ ጥላት ትውሰዱት አሌክስ በቃ አንድ ጥያቄ ልጠይቅና ካልተስማማ ልውረድ 10 ደቂቃ ጥያቄ ይፈልጋል አይፈልግም ቆይ እኔ ምለው አሌክስዬ ብፁዕ አምላክ ራሱ የፈለገን ትምህርት ይስማማል እስቲ አይን ጥያቄ ልጠይቀው አሌክስዬ እባክህ በኦርቶዶክሳውያን ውይይት መሃል ፕሮቴስታንቶችን ሐሳብ አታስገባ በኦርቶዶክሳውያን አትበል ብፁዕ አምላክ ራሱ በኦርቶዶክሳውያን አትበል ብፁዕ አምላክ እንደዚህ የሚል ኦርቶዶክሳዊ ታውቃለህ እንዴ ብፁዕ አምላክ ታዲያ ናፖሊ ተገርፏል ችግር አለ ነው የሚገረፈው ልጅ ነው የሚገረፈው ነው ለይቶለት ይወጣና ገና በቃላት ይወጣ እንዳይደለም እኔም አለ እኮ ልጅ ነው የሚገረፈው ከተገረፈ ትክክል አይደለም አናፖሊ አገላለጹ ነው ትክክል ያልሆነ እኔ እኮ ሐሳቡን አውቀዋለሁ ግን አገላለጹ ፍጹም ትክክል አይደለም ሐሳቡ ግን ትክክል ነው እኔ ታው ብየዋለሁ አናፖሎ ስህተት ነው አይደለም ባጭሩ ብፁዕ አምላክ ስህተት ነው አይደለም ነው ትምህርቱ ትክክል አይደለም አንተና እኔ ከፕሮቴስታንቶች ጋር እየተወያየው አይደለም ቆይ አንዴ ሲስ ቆይ ለኔ አንዴ ቆይቶ እኔ ከፕሮቴስታንቶች ጋር እየተወያየው አይደለም ብፁዕ አምላክ እኔ አንተና እንደውም አሁን መጠየቅ ፈልገው ሐሳቡ ልክ ነው የምትለው አገላለጹ ነው እንጂ ሐሳቡ አናፖሎ ይኸውልህ ሐሳቡ ልክ ነው ብሎ ለመናገር አገላለጹ ትክክል መሆኑን ማወቅ መቻል አለብህ ልጁ ሊገልጽ የፈለገበት መንገድ ቆይ አዳምጠኛ አናፖሎ ምን መልኬን እኔ አይደለም መልኬ ግንባሬንም ለጥጣለሁ ስህተት ሆኖ ካገኘሁት አልምረው
ለራሴም አልመለስም። መልካሙ መግለጽ የፈለገበት መንገድ ትክክል አይደለም። እኔ ደጋግሜ ያስተካከል ብየዋለሁ። ስለዚህ አገላለጽ ሲስተካከል ሐሳብን ሰዎች ይረዱታል። አገላለጽን ካላስተካከል ሰዎች ትምህርቱ ትክክል ነው። ከእርሶ ጋር ላወራውም ሲስ አንዴ ቆይ፣ እኔ ብዙ አምላክ ላውራው። ሲስ አንዴ ብዙ አምላክ ላውራው። እኔ እኮ ግዴታ እኮ ኦርቶዶክስ መሆን እኔ ከኦርቶዶክሳውያን ጋር ነው የማወራው። ሲሱ አንዴ ቆይ፣ ማቆም እችላለሁ፣ ሚስ ማድረግ እችላለሁ። እንትናን አስገባው። አናፖሎ ምስኪኑን አስገባው። ሁለታችሁ ለምን እንድታወሩ ፈለኩ መሰል? አናፖሎ ሁለታችሁ እንድታወሩ የፈለኩት መጀመሪያውኑ ካገላለጹ ክፍተት ስላለበት አንተ እንደምታቃነው አታለዝበው። ብፁዕ አምላክ አታለዝበው። ይፈልጋሉ ነው ሉክ አናፖሎ እነሳለሁ። እያጠየምከው ነው ብፁዕ አንተ ራስህ የለኝም። አንዳንድ ይኸውልህ ፈለገ የሄደባቸው ትናንትና ሄዶባቸው በነበሩ ጉዳዮች ፊትና ጀርባ ነበር። ከናካቴ ሁሉ ተቆራርጠናል። ትላንት በሄደባቸው መንገዶች ለምን ስለ ትላንት አይደለም አሁን ዛሬ ስላለው ነው የምልህ። ይሉንታ የለኝም። ታቀኛለህ ነው የምልህ አናፖሎ። ይሉንታ የለኝም። እኔ አላሽልጥልጥም እያልኩ ያለሁት ፈለገ ካገላለጽ አኳያ ትክክል አለመሆኑን እየነገርኩት ነው። ፍቃደኛ አልሆነልኝም ለኔ። አንተ ብታወራው ደግሞ መረጡ። ስታወራው ልሰማው ፈለግኩ እኮ የሚለየው እኮ ፍቃደኛና ከአናፖሎ ጋር ቆይ እንደዚሁ እንዳለ ስማኝ። አንድ ነገር እኮ ይኸውልህ ቅድም ሰው እስኪጠግብ ድረስ ስለተብራራ አሁን ነገሩን የሚለየው እኮ ጥያቄና መልስ ነው። በቃ 10 ደቂቃ ይሰጠንና እንጠያየ። ከዛ ኦርቶዶክሳዊ ትምህርት የትኛው እንደሆነ በቃ ይታያል። በቃ እኮ ሀሳቡ ታይቷል። ኦልሬዲ ሀሳቡን ይግለጽ። አንተም በሀሳብ አቃናው መጀመሪያ ሁለታችሁ በሀሳብ አቃኑትና 10 ደቂቃ ጥያቄ ነው የምፈልገው እኔ ወደ ገደለው። በጣም ሀሳቡ ተሰጥቷል። ለአሌክሱ ሀሳብ ተሰጥቶናል እኮ ሀሳብ በጣም ስለተሰጠ አልሰጠውም። ፕሮቴስታንቶች እባካችሁ አያገባም። ሲሶ እባካችሁ ፕሮቴስታንቶች እባካችሁ አንተ ይኸውልህ በሁለት ማሊያ መጫወት አትችልም። አንድ ማሊያ የለውም። ማሊያው አንድ ነው። ሁለት ማሊያ አንዴ እንደማመጥ ሲሱ አንዴ ቆይ፣ ማስታወቂያ እስቲ ቢኒን አስገቡ። እስቲ ቢኒ ግባ። ከምዕመናኑ የአስተማሪዎቻችን ትምህርት ሌላ ማንንም አላስተናግድም። ፕሌይ በለው ቢኒያምም አያገባው። መልካሙ አንዴ ቆይ መልካሙ ቢኒያምም ይሁን ይኸውላችሁ፣ ቆይ እሺ፣ መልካሙ አንዴ ቢኒያምም ይሁን አናፖሎም ይሁን ኦርቶዶክሳዊ የሆነ ሰው መልኬን እንዲያናግረው ፈልጋለሁ። እኔ ራሴ ጨክናለሁ። አናፖሎ እንድታው መልኬ በጥያቄና መልስ ልታወራው ፈቃደኛ ነህ? አንተ ምን አገባ? አንተን አላወራንም። በቃ አንተ እዚህ ቤት ውስጥ የለህበትም። ሂድ ቤት ርዕስ ክፈትና ኦርቶፔንቶችንም ኦርቶዶክስንም ሀሳብ ማንም እንዲግባባ ፈቃደኛ አይደለም። አሌክስ በነገራችን ብዙ አምላክ ለምንድን ነው ጥያቄውን ያልፈለግከው? እንዴ በአንተ ልክ እኮ ልምጣ ካልኩ አሁን እኮ ሲሳይ ምንም ልክ ጓደኞቹን ለማዳን ራስ ልክ ልክ እዛ ነው። ጓደኞች አይደሉም። ልክ እዛ ነው። እዚህ አይደለም። ጓደኞች አይቀርላችሁ። እኔ ልምጣ ካልኩ እመጣለሁ እኮ ስለማይመለከት በፈለከው መንገድና ልክ እዛ ነው። እዚህ አይደለም። ልክ እዛ ነው። እዚህ አይደለም። ኦርቶዶክስ ሆንከው አንተ ማንም ነህ አባቴ? በቃ የመስኮት አለ አርበኛ ነህ። በቃ ማንም ነህ። ምን አገባ? አንተ ማንም ነህ ሲሶ። በሱ ልክ እኮ ልምጣ ምን አገባ? አንተ ማንም ነህ። በፈለግከው መንገድ ኦርቶዶክስም አይደለም። በቡጢም ና ከፈለግ አንተ ራስህ ሲሳይ አታናፋብን። አደባባይ አታናፋ። መስሎ ነው እንዴ ስለ ኦርቶዶክስ ያለ ቦታ ገብተህ የማያውቁት ጋር ያለው ሁለታችሁ የጆቢሮ አካባት አይደላችሁ? እንደዚህ ታርጉና አታናፋ። በሌለበት ቦታ ገብተህ አታናፋ። ራስን እንደንትን አትቁጠር። አንዴ ይቅርታ፣ አንዴ ብፁዕ አምላክ፣ አንዴ ሲሳይ፣ አንዴ አናፖሎ እኔ ካሁን በኋላ ሲሳይ አንተ ሲሳይ ማለት ነው። ሲሲ የስማኝ አንዴ ሲስ ኦኬ፣ አስወረዳችሁ እንደዚህና አሁን አጭር ጥያቄ ነው የምጠይቅህ አሌክስ። 10 ደቂቃ ይተያየቃል ወይስ አይተያየቅም? በቃ አንዴ ስማኝ አናፖሎ፣ አንዴ ስማኝ።
ካልተጠያየቀ ልወርድ ነው ጠይቀው ነው። አዎ አልተጠያየቅም ካለ ጥያቄ ካልፈለገ ወርዳለሁ። በቃ ከዚህ ጋር ምንም ጊዜ መስጠት ስለማይፈልግ አቅም የለም። እሺ ሌላ ሰው ምንድነው መሰላችሁ እያደረግን ያለ ነው። አሁን ሌላ ነገር በጣም እየተፈጠረ ያለው ነገር ወዳልተፈለገ ነገር ነው። ፈለገ ሀሳቡን መጋራት የሚችል ሰው፣ በሱ ጉዳይ ላይ መነጋገር የሚችል ሰው፣ ሀሳቡን በትክክል መሞገት የሚችል ሰው በጨዋ ደንብ መነጋገር ይችላል። እዚህ ቤት ቁጭ ብላችሁ ስትሰዳደቡ ለእናንተም ክብር ጥሩ አይደለም። በቃ ቀላል ነው። ገብቷል አይደል? አሁን ለእናንተም ክብር አይመጥንም። እዚህ ቤት ቁጭ ብላችሁ እላፊ መነጋገር የለባችሁም። ግን ማድረግ የምንችለው ምንድን ነው? ፈለገ ፈቃደኛ ነው። አሁን ሳየው ፈለገ ፈቃደኛ ከሆነ የምናደርገው ምንድን ነው? ፈለገ የኢትዮጵያ ኦርቶዶክስ ቤተክርስቲያን ትምህርቷ ይሄ ነው ብሎ ሌላ ሰው መጥቶ ሊሞግተው የሚችል ሰው ካለ ይምጣ። አደለብሱ ይሄው ነው። ሌላ ነገር እኔ ራሴ ነው የምሞግተው ፈለገ እኔ ራሴ። እሺ ኧረ በፈጠረ አሌክስ የባኬን ልጅ አስፈልግ ምንም አገባኝ። ከዚህ አሁን ከሚከፍት ህፃን ጋር ምን እሰራለሁ? ከማይመጥነኝ ለማንም የማይመጥን ለማንም ጎረምሳ የሚመጥን ተራ ሰው አሌክስ ደግመህ እንዳታስገባው። እኔ ፈለገን እኔ ራሴ ነው የሚይዘው። እንዳታስገባው አሌክስ። መልካሙ ልታሳይ የፈለግከው 2 ደቂቃም 3 ደቂቃም ውሰድና እኔ ልሰማ እፈልጋለሁ። ምንድነው እየተናገርክ ያለኸው? አዎ ወንድሞች እህቶች እየተረዱ አይደለም። ምንድነው እየተናገርክ ያለው? በደንብ ላስረዳ። ከቅድሙ ይልቅ አሁን በደንብ ላስረዳ። ድነናል፣ እየዳንን ነው። ይኸውልህ ድነናል፣ እንድናለን፣ እየዳንን ነው የሚለው አስተምሮ ኦርቶዶክሳዊ አንደበት አይደለም፣ ኦርቶዶክሳዊ ንግግር አይደለም ስትል ነው የሰማሁህ። ትክክል ነኝ አይደለም? እንደ መጽሐፍን የሰጠችኝ ያስተማረችኝ ይህንን ነው የምታሳየኝ። እሺ እኔ አሁን ድነናል፣ እየዳንን ነው፣ እንድናለን የሚለውን ቁጭ አደረግልህና ይሄ ኦርቶዶክሳዊ ያለመሆኑን ታሳየናለህ። በቃ እኔ በጣም ጥሩ ስማኛ። መጀመሪያ ስማኝ ተብሎ የተገለጸበት ነገር ቆይ ስማኝ። ቤተክርስቲያን በፈለገችው መንገድ ቃልን መጠቀም ትችላለች። ቃል መግባቢያ ነው። እናት ቤተክርስቲያን አዳምጠኝ፣ አስጨርሰኝ። እንደዚህ አይነት ትምህርት አልተማርኩም። አስጨርሰኝ መጀመሪያ ሀሳቤን ስማና እኔ ያንተን ግልጥ አድርገህ እንድትናገር እፈልጋለሁ፣ መስማት እፈልጋለሁ። እናት ቤተክርስቲያን አንዱ የማስተማሪያ ዘዴዋ መጽሐፍቶቿ ናቸው። ሁለተኛው መጽሐፍ ቅዱሷ ነው። ሶስተኛው ደግሞ ጉባኤ ቤቷ ነው። አራተኛው አውደ ምሕረቷ ነው። አምስተኛው ሰንበት ትምህርት ቤቷ ነው። በሁሉም ስፍራ ላይ መምህራኖች አሉ። መጽሐፍት ያስተምራሉ፣ መጽሐፍ ቅዱስ ያስተምራል፣ አባቶች ያስተምራሉ፣ መምህራን ያስተምራሉ፣ ሊቃውንት ያስተምራሉ። ብዙ የማስተማሪያ ዘዴዎች አሏት። የራሷ ውብ የሆኑ ቃላቶች አሏት፣ ልጆቿን የምቀርጽበት የምታስተምርበት። ስለዚህ የጉባኤ ቤት አባቶች፣ የአውደ ምሕረት ነገስታት የሆኑ አባቶች፣ የቲክቶክ አይደለም፣ የአውደ ምሕረት ነገስታት የሆኑ አባቶች ሲያስተምሩ ድነናል፣ እየዳንን ነው፣ እንድናለን ብለው ተናገሩ። ምን ብለን ይገባናል እኛ ኦርቶዶክሳውያን ልጆቻቸው? ድነናል ማለት የእግዚአብሔር ልጅነትን አግኝተናል ነው። እየዳንን ነው ማለት መዳናችንን እየፈጸምን እየታመንን እያገለግልን ነው ማለት ነው። እንድናለን ማለት ርስት መንግስተ ሰማያትን እንወርሳለን ማለት ነው ብለው ይህንን ቃል እንድንረዳ አድርገው ድነናል፣ እየዳንን ነው፣ እንድናለን ብለው አስተምረውናል። ይሄ ትምህርት በቤተ ክርስቲያናችን አይታወቅም። የቤተ ክርስቲያን አይደለም ካልክም አሰማኝ፣ ነውም ካልክ ደግሞ እዚሁ ልሰማ እፈልጋለሁ። አሁን እድሉ ሰጥቻለሁ መልኬ። ለማንኛውም እዚህ መጽሐፍት ያልካቸው መጽሐፍቶች ሁሉ ነገረ ክርስቶስ፣ አምደ ሃይማኖት፣ ሃይማኖተ አበው፣ ፍትሐ ነገሥት፣ የመጽሐፍ ቅዱስ እዛም አንድምታውም ሁሉም አለኝ። በሁሉም መሰረት እያንዳንዱን አንብቤዋለሁ። ከልጅነቴም ሰንበት ትምህርት ቤት እንደዚህ አይነት ትምህርት ለነገሩ አልተማርኩም። ሰንበት ትምህርት ቤትም በእኛ ጊዜ እንደዚህም የለም። አሁን ነው ቀዳማዊ ካል ምናምን ብለው መጽሐፍ ቅዱስ ሲናገር የመጀመሪያ በነፃ ስጦታ የተሰጠንን ከእመቤታችን ከቅድስት ድንግል ማርያም ተወልዶ በነፃ የተሰጠን የዳንበት አለ። ብናምንም ባናምንም እሱ አድኖናል። ይሄ የመጀመሪያ የቤተክርስቲያን ትምህርት ነው። ይህንን ታስተምራለች። ፋሲካ ብላ ታከብራለች። ስቅለት ብላ ታከብራለች። ገና ብላ ታከብራለች። የምታከብረው የተፈጸመውን ነገር ነው። ይሄ ሰው ቢያምንም ባያምንም ምንም የሚፈጥረው ነገር የለም፣ አዲስ ነገር። ይሄ ድነናል ማለት
ከዛ በፊት ያሉትም ወደፊትም ያሉትም ሰዎች ከኃጢአታቸው፣ ከሰይጣን ግዛት፣ ከሞት ከዚህ ከሚባለው ከእግዚአብሔር ከሚለየን ነገር ክርስቶስ አማኑኤል ሆኖ አድኖናል። ይቅርታ አድኖናል ማለት የዓለም ሕዝብ ሁሉ ድኗል ማለት አይደለም። ይቅርታ ቆይ ጥያቄን ቀይረዋል። እኔ ጠየቅኩ ስለ ኢየሱስ ልግለጸው። ስለ ወንጌል ቆይ ችግር የለም። ስለ ምስራቹ ቃል ንገረን። በአካሄድም እንዳትመጣ ኢየሱስ አድኖናል። የቤተ ክርስቲያን እውነት ነው። መድኃኔዓለም ነው። የቤተ ክርስቲያን እውነት ነው። ባያድን አዳኝ አትለውም። ባያስታርቅ አስታራቂ አትለውም። ሳያማልድም አማልዶናል ብላ አትናገርም። ስለዚህ ኢየሱስ ክርስቶስ ስላዳነ መድኃኔዓለም ነው ብላ የምትጠራው ይሄ እውነት ነው። የምስራቹን ቃል አይደለም የጠየቁ። አሁን ከኛ አኳያ፣ ከአማንያን አኳያ፣ ከክርስቲያኖች አኳያ፣ በክርስቶስ ክርስቲያን ከሆንን ከኛ ከኦርቶዶክሳውያን አኳያ ድነናል ምን ማለት እንደሆነ ነገር ያለው እየዳንን ነው ምን ማለቷ እንደሆነ ነገር ያለው እንድናለን ማለት ምን ማለቷ እንደሆነ ነገር ያለው ድነናል እየዳንን ነው እንድናለን የሚለው ትክክለኛ መጽሐፍ ቅዱሳዊ ነው ኦርቶዶክሳዊ ነው ካልክ ኦርቶዶክሳዊ ነው ካልክ ስበከን አንዴ ልስማክ። አይደለም ካልክ ደግሞ አትግባ በመሀል በቃ አትግባ ነው እኮ ወደ ኢየሱስ እንዳትሄድ ወደ ምስራቹ እና ታዲያ ወደ ማን ሄድ ነው? እሺ በቃ ጨርሰው አስተካክል ተው እንጂ አንድ አይነት የሆነ ነገር እኔም ግን የገለጽኩበት በራሴ እንትን እለዋለሁ። እኔ ድነናል የሚለውን የመጀመሪያ ትምህርት ያስተማሩት ስለ ክርስቶስ ነው እንጂ ስለኛ ነው እንዴ? ቤተክርስቲያን ያስተማረችው ድነናል እኮ ስለኛ አይደለም። የመጀመሪያ ድነት ክርስቶስ መጀመሪያ በእኛ ባላደረግነው ባልፈጸምነው በጸሎታችን በስራችን በተለያየ ነገር ሳይሆን እንዲሁ ስለወደደን የዓለምን ሕዝብ ለማዳን ዮሐንስ ወንጌል ምዕራፍ 12 ቁጥር 47 ላይ ዓለምን ላድን ነው ብሎ መጥቶ ለኛ ዋጋ ከፈለ፣ ስጋውን ቆረሰ፣ ደሙን አፈሰሰ፣ ደዌያችንን፣ ህመማችንን፣ ቁስላችንን፣ ኃጢአታችንን ሁሉ ተሸክሞ የኛን ነገር ይሄ ነው የመጀመሪያ ድነት ብላ ነው ቤተክርስቲያን ያስተማረችው። ያዳነህን ስታምነው ከምን ታመልጣለህ? ከፍርድ። በእርሱ የሚያምኑ አይፈረድባቸውም፣ የማያምኑ ግን ይፈረድባቸዋል። ሁለተኛ ድነት የሚባለው ነገር ትድናለህ አይደለም። ሁለተኛው ድነትን ትፈጽማለህ ነው። ምን ያልክበትን የጀመርከውን ድነት ትፈጽማለህ እንጂ ትፈጽማለህ ማለት እኮ ፈጽም እኮ ነው። እሱን ደግሞ በምንድን ነው ቤተክርስቲያን እምነት ያለ ስራ ሙት ነው ብላ ስለምታምን ስራ መልካም ስራ መስራት ያጸድቃል ስለሚል ህግን ማድረግ ያጸድቃል ብላ ስለሚል እውነተኛውን የሆነው መንገድ ትክክለኛውን የሆነው መንገድ እያደረግህ ስትሄድ ያ መጨረሻ ላይ ያለው ፍርድ እሱን ታመልጣለህ ነው በህይወት። አሁን መዳንህን ፈጽም ማለት እስከ መጨረሻው የጸና ይድናል የሚለውን ሊፈረድብህ ያለው እንግዲህ የልጅነት ምን አግኝተሃል? ልጅነት አግኝተሃል፣ ከፍርድ አምልጠሃል፣ የዘላለም ህይወት አግኝተሃል። ይሄንን ግን ፍጻሜ የምታገኘው መልካም ስራ በመስራትና ህግን በማድረግ በጽድቅ ነው። የጽድቅ መንገድ የምታደርግ ከሆነ መጨረሻ ላይ ስራብ አላበላኝም፣ ስጠማ አላጠጣኝም፣ ስታረዝ አላለበስከኝም የሚለውን ህይወት ታጣለህ። ስለዚህ የጽድቅ መንገድ ነው። እየዳንክ ትሄዳለህ ከማለት የጽድቅ መንገድ ለምን አታደርግም? ይሄንን ነው አባቶች ያሉት። እምነት ያለ ስራ ሙት ነው ያሉ። ስለዚህ እየዳንክ ትሄዳለህ ሳይሆን እየጸደቅክ ትሄዳለህ። እየጸደቅ ትክክለኛ ስለዚህ የቃላት እርባት ላይ ነህ ነው የሀሳብ ሰው የቃላት እርባት ላይ ነህ። ቃላት ነው እያረምክ ያለው ወይስ መሰረታዊ ስህተት ነው እያረምክ ያለው? እኔ ንግግሩ ልክ አይደለም። ኦኬ የቃላት እርማት እንጂ መሰረታዊ ስህተት አለባት አይደለም ሀሳቡ። ትምህርቱ መሰረታዊ ስህተት አለበት ነው ወይስ የቃላት እርማት ላይ ነህ? የቃላት እርማት ከሆነ እናረመዋለን። አንተው ተታረምበታለህ። እየዳንን ከተቱበት የጽድቅ ህይወትን እየዳንን ነው። እየዳንን ማለት ይኸው ጽድቅ ማለት እውነተኛ ትክክለኛ ህግን ማድረግ ላንብበው። ይኸው ህግ አለው እዚህ ውስጥ ሁሉ። እሺ መልክዬ ምንም ችግር የለም። እኔ እረዳሃለሁ። ቆይ ሶስተኛ እረዳሃለሁ። ቆይ አንድና ሁለትን ስላጸዳ ሶስተኛው እንድናለን አይባልም። ለምን? ምንም በለው ቅዱሳን ይኸውልህ ቅዱሳን ድነዋል፣ በሰማይ ነው ያሉት። ድጋሚ መጥቶ ክርስቶስ እነሱ አያድናቸው። አየህ እንድናለን ከማለት ያ የመጨረሻ ፍጻሜ ክርስቶስ እኮ የሚመጣው እኮ የመጨረሻ የሰይጣንን ፍጻሜ ሊያወድመው ነው። በቃ
በቃ 3 ጥያቄ ጠይቃለሁ መልክዬ 3 ጥያቄ ሁላችሁም ስሙ። እዚህ ላይ ምን እዚህ ላይ ምንድን ነው ስህተት አለኝ? ቆየ አዎ ስህተት አለክ። 3 ጥያቄ ጠይቃለሁ። ከሶስተኛው እንድናለን የሚለውን እስከ መጨረሻው የሚጸና ይድናል የሚለው ቃል ይገልጸዋል ወይስ አይገልጸውም? አይገልጸውም። በጣም ጥሩ። እስከ መጨረሻ የሚጸና ይድናል የተባለው እስከ መጨረሻው ብትጸና ተብሎ የተነገረው አማኝ ነው ወይስ ያላማኝ? ስላለው ነው መጨረሻ አይኖረው። መጀመሪያ ምን ስላለክ ቆየኝ። እሺ ከመጀመሪያው ልሂድልሃ። እኔ ከመጨረሻው ሁሉ አውቄ ነበር። እሺ ከመጀመሪያው ድነን ቆይ መልክዬ ችግር የለም ድነናል እንላለን አይደል እኮ ድነሃል። ቆይ አታፍጥ ነው ድነናል ስንል እኛ ተሳስተናል። በሱ እኛ ኦርቶዶክስ አድኖሃል። መልኬ ቆይ ቅድም አንድ ነገር ስላልክ ጥያቄ ኖ እባክህ ዛሬ ምንድን ነው ብዙ አምላክ እኮ ነው። በጣም በውስጡ የላኩልኝ እኮ ነው። ብዙ አምላክ ሴት ነህ እኮ በነገራችን ላይ አንተ በጣም በእውነት ምንም ረዳችን አሌክስ መልስ አውርደው ገብቶ እየረበሸን ነው። አንተኛ ይኸውልህ ስለ ሃይማኖታችን አውርደው እየረበሸን ነው። ስለ ሃይማኖታችን አሌክስ ዞር ስትል ነው የገባው። ሞዴሬተር የሆነ ሰው አለ ቤተሰቦቻችን እንተዋለን ስለ ሃይማኖት ብለህ ሰው ትከተላለህ። ደግሞ ሰው ተከታይ ይለኛል እንዴ? ቂጥ ስር እየተከተልክ ሰው ሶሲ ምንድን ነው? አንተ እንደ ወንዱ ነህ እንጂ ቆይ ግድ የላችሁ አሌክስ፣ አንተ ስትነሳ ነው የገባው። የሆነ ሰው ነው ያስገባው። እሺ እንደዚህ እናድርግ። አልጨረስንም፣ አስወርደው። እሺ እኔ እንትን የሲስ መኖሩ ጥቅሙ ምንድን ነው መሰላችሁ? እንትን የጋራ ነገራችን አይደለም። የሲስ ይኸውልህ የሲስ አኬን ለማዳን ነው ይሄ ትምህርት። እኔ ሲፈልግ ያገናኛል። አኬ አይድናትም። ኦርቶዶክስ ትምህርት አይደለም። አኬ መምህር አይደለም። አትቅለብለቢ ባህሪሽ ነው። አትቅለብለቢ ባህሪሽ ነው። እንጀራሽ ነው። ቤቱ ገብተህ እንደዚያ ያጫውትህ። ቤቱ ሄደህ እንደዚያ ያጫውትህ። ቤት ገብቶ ነው እንደሚጫወት ቤቱ ብትል እንዳያጫውትህ። በውይይት እባክሽ ሴቶ እባክሽ በቃ እባክሽ ሶሲ ኦርቶዶክስ ያስገባና ዝም በይ እባክሽ ሴቶ ተከታይ አይደለንም። ሶሲ ዝም በይ። ኦርቶዶክስ ተዋሕዶ ሃይማኖት ተከታይ ነን። አሌክሶ ማታስወርደው ከሆነ እኛ መወየት አንችልም። እሺ አሌክስ እንዳትወርደኝ። ቆይ እኔ መልዕክት ላስተላልፍ። ይኸውልህ ሌላ ሴት ነሽ እኮ ምን ሴት ነህ? ምንም ሶሲ አርፈሽ ሴታ ሴት የሆነ ወንድ ነው። እንደ ሰው ማትቆጠሪው ኬተና ሰው እንዲነቅ ነው ምትሆናለህ። ሰው እንዲያከብር ብትሆን ለራስህ ይሻላል። ኦርቶዶክስ ያስገባል። ራስሽ እንደ ሶሲ ለምን ትጫወታለህ? አንተ እስኪ እንደ ወንድ ተጫወት፣ እንደ ወንድ አውራ። አንተ በጣም ሲያስጠላ በኢየሱስ ክርስቶስ። አሌክስ ለምንድን ነው ማታስወርደው? እኛን ጨርስ ከዛ ተሰ ኦርቶዶክስ ያስገባናት በአፍ ልክ ለምን ታወራለህ? እስቲ ተባባለው። ሲያስጠላ በኢየሱስ ክርስቶስ። አንተ እንደዚህ አይነት ቆይ አይደለም አሌክስ፣ በእኛ ውይይት መሀል ለምን ሰው ጣልቃ ታስገባለህ? ቆይ ምንድን ነው መሰላችሁ፣ ሲሳይ የፈሌ ወዳጅ ነው። አንተም ብፁዕ ሲሳይን ታውቃለህ። እኔ አላውቀውም። አይደለም ወራጅ አይደለም። አላውቀውም። ወዳጅ አይደለም። የእኛ ወዳጅ አይደለም። አይደለም አይተዋወቁም። አንተዋወቅም። አላውቀውም። በምንም አይገናኙም እንዴ? አንድ ቀን ብጋብዘውማ የእኔም ተከታይ ይሆናል። መልኬ እኔ አንተን ማዋየት እፈልጋለሁ። አንተን መልኬ እኔ እኮ በአካል አይቻለሁ። አንድ ቀን ብጋብዝ የእኔ ተከታይ ትሆናለህ። በልጆች ኦርቶዶክስ ጋር መጠቻቸው በቀሚስሽ ልያዝሽ፣ በቀሚስሽ ልለምንሽ እባክሽ በቀሚስሽ ልለምንሽ። የሴት መንፈስ የሴት መንፈስ ወጋው። የሴት መንፈስ የወረደ ሴት እዚህ ፕላትፎርም ላይ የሴት መንፈስ የወረደ ሴት በቃ የሴት መንፈስ ወጋው። በኢየሱስ ወጋው። እናንተ ቀጥሉ። መልካሙ ግን እፈልግሃለሁ። እሺ በቤት እፈልግሃለሁ። በቃ ቆይ አሌክስን የምታስተካክለው ነገር አለ። በፍጹም በልዩነት የምትወጣበት ከወንድሞች ጋር ማያግባባ ነገር፣ በተለይ በቤተክርስቲያን አንደበት ማያግባቡ ነገሮች መፈጠር የለባቸው። ከማንም ጎረምሳ ጋር መግባባት አይጠበቅብህም።
ጎረምሳ ነጋዴ ነው። እኔ አባቶች ያስተምሩኛል፣ ችግር የለውም። ግን አንተ ጨርሱና ድል ስጠኝ አሌክስ። እነሱ እኔ ገዝትሬሉን ይጨርሱና እንዳትወጣ ለሴቱ ብለንማ አልወጣም፣ ለሴቶችማ አንወጣም እንዴ። በቃ መልክ አንተ ቀጥል፣ እኔ እወርዳለሁ። ቆይ ብዙ አትውጣ። አሌክስን እናከብረዋለን። እኔ ያከበረኝ እኔ አሌክስን በጣም ነው የምወደው። እኔ ባለ ስለዚህ እንዳትወጣ። እኔ ቤት አልከፍትም። ግን የማንም ግን ቀሚስ ለባሽ ጎረምሳ ዝም ብሎ እየገባው በውይይት መሀል ሊቀልድብኝ አይችልም። አሌክስ ስለማከብር እስከ መጨረሻው እኔ እንትን ተናድጄ ሄጄ ቤት ምናምን አልከፍትም። እኔ በአንደኛ ኦርቶዶክስ ተዋሕዶ ሃይማኖት ውስጥ ያደግኩ ምርጥ የኦርቶዶክስ ተዋሕዶ ሃይማኖት ልጅ ነኝ። ምርጥ እስከ ዛሬ ከመጡት እኔ አጭበርባሪ ሆኜ አልመጣሁም። በነሲስ አልመጣሁም። በሲስ በኩል ነው ብዙ ጊዜ በድለላ ነው የሚመጡት። እኔ በድለላ አልመጣሁም። አሌክስዬ ቤት ቅር አይልም። እሺ አሌክስዬ ቤት ቅር ስለማይል በድለላ አልመጣሁም። አንቺ ቁጭ በይ እዛ። ሲስ ምንድን ነው ሀሳብ አለ? አታወሩም? እሺ ሲስ ምንድን ነው? ከታች እኔ ምን አለ መሰለህ እኔ ኦርቶዶክስ አይደለሁም፣ እንዲወያዩ ፈልጋለሁ። አብዛኞቹ ከታችን በውስጥም እያሉኝ ያሉት ነገር ምንድን ነው? ሁለቱ ኦርቶዶክሳዊ አይደሉም። ኦርቶዶክሳዊ መምህራኖች ገብተው ይጠይቋቸው፣ ሁለቱም ማለት ነው። ሁለቱንም ይጠይቋቸው። ስለዚህ ከታች መምህራኖች አሉ፣ አስገባቸው ለማለት ብቻ ነው። ይህንን ሐሳብ እንኳን ቁጭ ብሎ ማዳመጥ መስማትም አልፈለጉም። ለአንተ ፌር የሚሆነው እንዲወያዩ ከፈለግ ራሳቸው ትክክለኛ የታመኑ የኦርቶዶክሳዊ መምህራኖች በዚህ ርዕሰ ጉዳይ ላይ ምን ይላሉ? አንተ እኮ ማንኛውም ኃላፊ አግዳሚውን ማከራከር አይደለም ፍላጎት አይደል እንዴ? ትክክለኛ የታመኑ የኦርቶዶክሳዊ መምህራኖች በዚህ ርዕሰ ጉዳይ ላይ ምን ይላሉ? ፔሪድ በቃ አለቀ። ትክክለኛ ቤተክርስቲያኒቷን የሚወክሉ ሰዎች ይምጡና የነገረ ድነት ትምህርታቸው ምንድን ነው? ከብፁዕ አምላክና ከመልኬ ጋር ይስማማሉ አይስማማ የሚለውን ነገር ነው ቼክ ማድረግ ያለብን እንጂ እንደ ትክክል አይደለም። እንደዚህ እንኳን ስላቸው ሊሰሙ ፈቃደኛ አይደሉም። ሊሰሙ ራሱ እኔ የምናገረውን ነገር ለመስማት ራሱ ፈቃደኛ አይደሉም። ከቅድም ጀምሮ ስለ የነበረው አሌክሴ ነው። ኤኒዌይ ሌሎች መምህራኖች አሉ። አንተንም የሳብኩበት ምክንያት ፈለገ ባይ ዘ ዌይ ለአንተ ጥሩ ነገር ነበረው። ገና ሲጀምር ስላንተ ሲያወራ በእውነት ነው የምልህ ጥሩ ነገር ስላወራ፣ ቀጥሎ ደግሞ አንተም እንዲሳብ የፈለግከው ሰው ሲመጣም ያው እሱም በሌላ ነገር ሆነ እንጂ ፈቃደኛ ነበር ፈለገ። ለምሳሌ ከታች ቢኒያም ሽታ ያለ ለምሳሌ ቢኒያም ሽታ አስገባኝ እያለ ነው። አስገባው ማለት አንተ ትልቅ ሰው ነህ ብዬ ነው አሌክስ። ማንኛውም መንገደኛውን አምጥተህ የሌለ ሀሳብ ሲሰጡ ዝም ስትል ነገ አንተንም ያስተቻል፣ አንተንም ያስወቅሳል። ከዛ አንጻር ነው እንጂ እኔ ተወያይ አይደለሁም እንደምታውቀው። ልክ ነው። የቢኒ አፕሮች ምንድን ነው? የቢኒ አፕሮች እሺ ቢኒ እሰጥሃለሁ። ቢኒያም ሽታዬን ማለት ነው። የቢኒ አፕሮች ፐርሰናል አድርጎት ጠንቋይ ደብተር ያዥ መጽሐፍ ያዥ ሲሆን ፐርሰናል ይሆናል። ሀሳብ ስለሆነ የተፈለገው ሀሳብ ቅድም ቢኒያም ሽታዬን አስገብቸው ስለነበረ ቦርሳ ያዥና ጠንቋይ ነው ሲል ፐርሰናል ሆነብኝ። ለዛ ነው መቆየት ትንሽ ያቃተንና ስለ ኢትዮጵያ ኦርቶዶክስ ቤተክርስቲያን ትምህርት ካላችሁ በሌላ መንገድ ደግሞ ትምህርቱ ይሄ ነው የሚል ካለ ሙግት ግዴታ ስለሆነ ነው በሩ የተከፈተው። ስለዚህ አሁንም የኔ ርዕስ ስላልነበረ በዛ ነው ቢኒሚስ ሙግት ሲሆን አንተ ትልቅ ሰው ስለሆን ከአሌክስዬ ምን ታደርጋለህ መሰል ሙግት ሲሆን በአንደኛውም ሳይድ ትክክለኛ ደግመህ ብዙ አምላክ ብለህ ስሜን የትም ቦታ እንድጠራ አልፈቅድልህም። ደግመህ እሺ፣ አትጠራም። በቃ ቤት እንደፈለክ መጥራት ትችላለህ። እሺ፣ እኔ ልቀጥል። ክብርን ትጠብቃለህ። እችኛዋን አንዴ እኔ ልቀጥልና ክብርን ትጠብቃለህ። ቤት እንደፈለክ አድርገህ ታናፋለህ። ሳሚስ የሆነ ዝም ብለህ በቃ ቀሚስ ስለስሸና ትውላለህ። እዚህ መተህ ታናፋለህ። ክፍታ አፍን እንደምከፍተው ቀላል ይመስላል ሁሉም ነገር። ሁለቱንም ማስወረዳቸው ካልሆነ እግዚአብሔር ማስውረድ ስትፈልግ ማነህ አንተ? ሴታ ሴት አንተ ማነህ? ቢኒያም
አንተ ማነህ? አንተ ማነህ? ማን አንተ? ሴት አንተ ማነህ? ወረዱ የምትለው ቡና ቤት እንደምታፈለው አይደለም። ቢኒያም ቤተክርስቲያን መጥተህ እንዳቦካው አይደለም። እንዳታናፋ እዚህ መጥተህ ኧረ እንደምታናፋው አይደለም። ቢኒያም ሰው ላይ እንደምትሸረድደው አይደለም። አድማ እንደምትቀሰቅሰው አይደለም። ክብርህን ጠብቀህ ትኖራለህ። ቢኒያም ይኸውልህ ዩጋንዳ ስለተኛ አይደለም። ዩጋንዳም ይመጣልሃል። ዩጋንዳ ቅርብ ነው ለእኛም። ትልልቅ ሰው ስለተግባባ ራስን አድማቀስቀሸር እንዳታይ። ይኸውልህ ቢኒያም አንተ በጣም የበጠበጥከን ሴታ ሴት ነው። ችግር የለብኝም። የሚገባህን አንተ የሚገባህን ብትሰደብ ያንሳል። ቢኒያም አንተ ያልተጣላኸው ሰው የለም። አንተ የት ታውቃለህ? አንተ የት እውቀት አንተ ከኔ ጋር በእውቀት ትቆማለህ? ምን እውቀት አለ ከኔ ጋር በእውቀት ትቆማለህ? የት እውቀት የት እውቀት? 5-6 ሃይማኖት ስለቀያየር አዋቂ ይመስላል። ካቶሊክ ኦንሊ ጂሰስ እየቀያየር ስለደባ አዋቂ አድርገህ ልቆጥር ትሞክራለህ። ሁላችሁንም እሺ፣ ላስወርዳችሁ። አስመሳይ ነህ ቢኒያም፣ ራስህ ነው አይደለም። አምላክ ተማር። ወደ ኦርቶዶክስ ና። እውቀት የለህም። ዝም ብለህ ወደ ኦርቶዶክስ ና። በአሌክስ የዳጭር ነገር ልናገርና አይደለም። ቆይ አሁን እንትን ነው ምንድነው መሰላችሁ አሌክስ አንተ ምራው የምታረጉት። እሺ አንተ ምራውና ወይ አንዳንድ ደቂቃ ምናምን ሰተን ኢቨን ፐርሰናል የሚወራ ከሆነ ስድድብ ካለ እንደሱ ተገቢ አይደለም። አዎ እንደዛ ሳይ ሰዓታችንን ይዘን አሁን የኦርቶዶክሳውያንን ትምህርት እኔ አንዴ ላሳይና ከዛ ሰው ጋር እኛ ማንንም አንቀበልም። ኢቭን የተናገረው መልኬ ያው የኦርቶዶክሳውያን ትምህርት ሳይሆን የግሉ ትምህርት ነው። የኦርቶዶክሳውያንን ትምህርት አንዴ ላሰማችሁ። በሙሉ ማመን መጠበቅ ይገባል። ከዚህ ለሚወጣ ህይወት የለውም። ስለዚህ እምነት እግዚአብሔር ያደረገው ነገር ሁሉ አብሮ መቀበል ነው። እምነት 3 ገጽታ አለው። እሺ አሌክስ እንትን ፈለግ አንድ ሚውት አድርጎ አንድ ሰው ያዳምጥ። ሚውት አድርጎ ቀጥል። ትምህርት ለማይ በቃ ጨርሰው ወደልክ እኮ አንተ እኮ ጨረስክ አይደል እንዴ? ኧረ ግድ የላችሁም። አሌክስ በማን ለመወያየት እንወያያለን እኮ አድመጣኛ። አይ ለመወያየት በውይይት ስሜን አታንሳ እኮ እናደርገዋለን። በቃ ስሜን አታንሳ። በውይይት ከሆነ ደቂቃ ተሰጥቶ እንወያይ። እሺ አላነሳም። ስሙን አላነሳም። በቃ እኮ ደቂቃ ይሰጥና እንወያይ። በቃ አለቀ እኮ። እሺ ላውራና እንደዚህ አይነት የአባቶች እኔ ነገርኩህ እኮ ደቂቃ ይሰጥና እንወያይ። በቃ ቢኒዬ ደግሜ እነግርሃለሁ። መልኬ ቅድም ሊያሳይ የፈለገው ነገር አገላለጹ ትክክል አይደለም፣ የተሳሳተ ነው። ቢኒ ቪዲዮን አሰማን። አባቶቻችን የተናገሩትን መስማት እንፈልጋለን። ዲያቆናትም ካህናትም በውይይት በቃ ማንም የተናገረ ቪዲዮ ነው ይከፈትልን፣ እንሰማለን። ማንም ስለተናገረ ሚኒያም ይክፈተው። ለምን ጳጳስ አንቺ ሴት አርፈሽ ተቀመጪ። በቃ አንቺ ማንም ስለተናገረ ማስረጃ በመጽሐፍ ቅዱስ አስገባው። ቢኒያም ሽቴን አስገባው። ሌሎችንም አስገባው። ይግባ። ሴታ ሴት ናየ ቡና ነው የምታውቀው፣ ቡና ማፍላት ነገር ማጫወት ነው። ሌላ ምን ታውቂያለሽ? ጓደኛሽ ነው የሚያጫውተው። ጠንቋይ እኮ ነው ቢኒያም ማለት ጠንቋይ። አይ በጣም ነው የሚገርመው። ማለት እንደቀናንተ ባልጠብቀው አሌክስ እነዚህ ኦርቶዶክስ ያለ ብፁዕ አምላክም አስወርደው በእውነት አይደለም። ሰው በሌለበት እሺ አንዴ የኦርቶዶክሳውያንን ትምህርት አንዴ ላሰማና ከዛ እንትን ይላሉ። አንዴ ሳይገቡ እሺ አሌክስ አንዴ አምላክ የለውም ይላል። ኦርቶዶክሳዊ የምንለውን አስተምሮ በሙሉ ማመን መጠበቅ ይገባል። ከዚህ ለሚወጣ ህይወት የለውም። ስለዚህ እምነት እግዚአብሔር ያደረገውን ነገር ሁሉ አምኖ መቀበል ነው። እምነት 3 ገጽታ አለው። ያለፈ ይዘት አለው፣ የአሁን ይዘት አለው፣ የወደፊት ይዘት አለው። እምነት ምን ማለት ነው? ያለፈ ይዘት አለው ስንል አምነን ድነናል፣ በእምነት ድነናል። የአሁን ይዘት አለው ስንል ደግሞ አምነን እየዳን ነው፣ ከክርስቶስ ጋር እየኖርን ነው፣ በእምነት እየዳን ነው፣ በመዳን ሂደት ላይ ነን። ስለዚህ እንዳለፈ ታሪክ ድኛለሁ ተብሎ የተዘጋ ፋይል አይደለም፣ ህይወት ነዋ። ህይወት እኮ ትላንት ስለኖርን ዛሬ አንኖርም። ዛሬም ካልኖርን ትላንት ብቻ ከሆነ የኖርነው ሟች ነን፣ ታሪክ እንሆናለን። ስለዚህ እምነት ያሁንም አለው የወደፊትም አለ። አምነን እንከተለዋለን፣ ወደፊት ደግሞ ያድነናል ብለን ተስፋ እናደርገዋለን።
ስለዚህ መዳን የሚለው ጥንተ ቃል በግሪኩ ሶዞ ነው የሚለው። እንግዲህ አዲስ ኪዳን የተጻፈው በግሪክ ነው እና በእውነቱ ጥንተ ቃሎችን ማወቅ ስንፈልግ ግሪክ ብናውቅ እንዴት ጥሩ ነበር። ግዕዝ ትርጉም ነው። ግዕዝ ጥንተ ቃሉ የተጻፈበት አለ። አዲስ ኪዳን ጥንተ ኦሪጂናል የተጻፈ አብዛኛው በብሉይ ኪዳን ማን ነው ስሙ በጽር ወይም በግሪክ ቋንቋ እና አንዳንዴ ወደ አማርኛ ወይም ወደ ግዕዝም ሲተረጎሙ ጥንተ ሀሳባቸው የሚደበዝዝ ቃላት አለ። ይሄ የማንኛውም ትርጉም ጉዳይ ነው። ይሄ ማንኛውም ቋንቋ ጠባዩ አንተን እስካሁን ያየነው እግዚአብሔር እኛን ለማዳን ያለ። ስለዚህ እንግዲህ መምህራችን ነው የቤተ ክርስቲያን እንግዲህ ውክልና ያለው መምህር ነው። እንግዲህ መምህራችን የተናገረውን እንግዲህ ከሱ ውጭ እኛ ማንንም ልንሰማ የቤተ ክርስቲያን አንደበት ነው። እንግዲህ ዲያቆን ያረጋል አበጋዝ ቤተ ክርስቲያን እንግዲህ አገልጋይ ብላ እንግዲህ ሾመችው ነው መምህሯ ነውና ስለዚህ እሱ የተናገረው ድህነት ሶስት አይነት እንትኖች አሉት። ድነናል፣ እየዳንን ነው፣ እንድናለን። ይሄ የቤተ ክርስቲያን ትምህርት ነው። ስለዚህ ይሄ የቤተ ክርስቲያንን ትምህርት ማንም ሰው ይህንን ማወቅ አለበት። በመጀመሪያ ድነቱ ልጅነትን አግኝተናል፣ እኛ ልጅ ሆነናል፣ ዳግም ተወልደናል ነው። ያንን ልጅነት ደግሞ በምን በድነት እናስቀጥለዋለን ማለት በመልካም ስራ እናስቀጥለዋለን። ከዛ ክርስቶስ ደግሞ ዳግም ሲመጣ ለክብራውያን ላይ እንዳለው እንትን ሊያድናቸው የሚጠባበቁትን እንደሚለው ልክ እዛ በመጨረሻው የማቴዎስ ወንጌል ምዕራፍ 25 ቁጥር 31 ጀምሮ ልክ ክርስቶስ መጥቶ ዳግም ለፍርድ ሲመጣ የዛ ሰዓት የመጨረሻ ሰዓት ደግሞ ድነታችንን እናገኛለን ብለን እናምናለን። ይሄን ነው የቤተ ክርስቲያን ትምህርት እንጂ አሁን ወንድሜ መልክ ያለው ወይ አንደበት ስተት ነው ያስተካክለዋል ብዬ አርማለሁ እንትን አስባለሁ። ስለዚህ የተናገርከው ነገር መልኬ ወንድሜ ብታረመው የቤተ ክርስቲያን ትምህርት አይደለም። እሱም ብታረመው ፈልገን ልሳቦት ትፈልገዋለህ አሌክስዬ። ከመሳቡ በፊት አንድ ጊዜ አሁን እየተጫወቱ ያሉት ጨዋታ አለ። አሁን መለከና ብፁዕ አምላክና ፈለገ አንድ አይነት ንግግር እየተናገሩ ለማስመሰል ብፁዕ አምላክና ፈለገ አብረው የሆነ ነገር ሊሰብኩ እየመሰሉ ለማስመሰል ትንሹ እየተጫወቱ ነው። ቢኒ የመምህራት የዲያቆንን ስብከት አመጣው። ይሄ ስብከት የቤተ ክርስቲያናችን እውነት ነው። ቅድም መልኬንም ስጠይቀው አሌክስ እየሰማኸኝ ነው። ድነናል ማለት የእግዚአብሔር ልጅነት አግኝተናል ነው። አዎ ይላል። እየዳንን ነው ማለት መዳናችን እየፈጸምን ነው ማለት ነው ስለው አዎ ይላል። እንድናለን ማለት ርስ መንግስተ ሰማያትን እንወርሳለን እያልን ነው ስለው አዎ ይላል። ምንድነው ታዲያ ችግር ስለው የቃላት ነው ይላል። ቃላት ሊያስተካክል ሞከረ መልኬ። ትልቁ ስህተት እዛ ጋር ሆነ። ቃላትን እሱን አባቶች በቃላት ያርሙታል እንጂ መልኬን አባቶች በቃላት ያቃኑታል እንጂ መልኬ የቤተክርስቲያን አባቶችን በቃላት ሊያቃና አይችልም። ስለዚህ የቃላት ማስተካከያ ነው ሊል ሞከረ። አይደለም፣ ማናችንም የአባቶችን ቃል ልናቃና አንችልም። እኛን ያቃኑናል እንጂ እኛ አናቃናቸው። ስለዚህ መልኬ የሰራው ስህተት የራሱ ስህተት ነው። በቤተክርስቲያን አስተምሮ በቤተክርስቲያን እውነት በአባቶች አንደበት ላይ ቅንጣት የሆነ ድፍረት የለኝም፣ መስሚያ የለኝም። በዚህች አጋጣሚ ተጠቅሞ ብፁን አስፈነጥራለሁ ምናምን እንዳታስቡት፣ ማናችሁም እንዳታስቡት። እንዴት እንዳደግኩኝ እንዴት እንደመጣው እዚህ እንዴት እንደደረስኩ እኔም ስለማውቀው ማለት ነው። ስለዚህ የመልኬ ስህተት ነው። ይጠራና መልሰ ሳበውና የመምህር መጥተዋል ከቢኒ ጋር አንድ ጊዜ ብሎ ይጠይቀው። ቅድም ከአናፖሎ ጋር ሞክሬ ያልነበር ልቤን እንዲጨክን እፈልጋለሁ። ከቢኒ ጋር አንዴ ይነጋገሩ። መልኬ በትግበር ተረጋግተክ ሐሳብን ሰብስበክ ከቢኒ ጋር ቢኒ ይችላል ረጋ ብለክ ቢኒን አውራው። መምህርም ቁጭ ብለዋል። አሌክስ እኔ እኮ ሲሳይ ምንድን ነው? እኔ ከዚህ ሰውዬ ጋር ምንድን ነው? አንተ የማውራት መብቴን አትነፍገኝም። በቃ ጴንጤ ነህ። በቃ መንግስቱ የሰጠኝ እኔ የማውራት መብቴን አትነፍገኝም። ጴንጤ ነህ። በቃ ጴንጤ ነው ነኝ። በጣም እንዴ ማፍር መስሎ በቃ ኦርቶዶክሱን እናናት ወይ? አዎ ነኝ ጴንጤ። እንዴ በቃ ታዲያ ምን አገባ አንተ ነህ እንደ እኛን ኦርቶዶክስ አይደሉም ናቸው ብለህ የምትንትን የምትሰየው ምን አገባና ነው የእኛን ኦርቶዶክስነት አንተ የምትገልጸው? አሌክስ እኮ እኔ ሀሳብ ልስጥ። በነገራችን ላይ አሌክስ ብፁዕ አምላክ ኦርቶዶክስ አይደሉም ምናምን እያለ የማይሆን ቃል ኦርቶዶክስ አይደሉም እኮ ይለናል። ይሄ ቅድም ሲናገሩ ዝም ብለዋል። ስለዚህ ይህን ልጅ አስቆይልን፣ በቃ አቆይልን። እኮ ይኸውልህ በቃ መልክዬ በቃ መልካሙ በቃ ኧረ ግድ የላችሁም መልካሙ በቃ ጓደኝነትና ሃይማኖት ይለያያል። መልካሙ ሚውት አድርግ፣ መልካሙ ሚውት አድርግ እባክህ፣ ሚውት አድርገው። አንዴ እኔ ላውራና አሌክስ እያስተካከለ መምህር በረከትም መጥተዋል። ቢኒም አለ ሲሶ
ከታች የተጻፈ አወራ እንጂ እናንተን ናቸው አላለም። ከታች እንዲህ እየተባሉ ነው ያለው። በቃ ሌላ ነገር አሁን እየተናገረ አይደላችሁም እያለ ምን ሆነ ነው አሌክስ? አላለም ያለው ከታች እየተባለ ነው። ኦርቶዶክስ አይደሉም ማለት አሌክስዬ። ቢልም ባይልም ግድ አይሰጠንም። መልካሙ ተው፣ ቢልም ባይልም ግድ አይሰጠንም። ችግር የለም። አሁን እሱን ዝም አሰኝልንና መምህር ጋር ያው መምህር ስላሉ በቃ እንዴ እናድምጣቸው። እኛ እሺ ቢልዬ መምህር በረከት ይቀጥል። እሺ አልገባኝም። እኔ ብዙ ብለሃል ያልከው ያላልኩትን እንትን አትበሉ። አሁን አንተ ቢንያምን ብትሆን ምንም ብትሆን እኔ ማንም መምህር ብታመጡ ምንም ብታመጡ የተማርኩትን ትምህርት ከመግለጽ ወደኋላ አልልም። ይሄንን ወቁ። ከዛ ውጭ አንዴ መምህርን እንገራቸውና ከእሳቸው ጋር ተወያይ። ምንም አትንገራቸው ነው ያለው አይደል? ብዙ የተሳሳተ ነገር አንተው ራስህ አውራቸው። አሌክስዬ ዝም እንበል፣ መምህርን እሱ ያወራቸው። ያላልኩትን አልፈልግም። አንተው ራስህ አውራቸው። ይጠይቁኝ በቃ አንተው እሳቸው ገና ሀሳቡ ስላላወቁት አልፈልግም። እኔ ቀጥታ ከኔ ጋር ማውራት የሚፈልግ ሰው ያወራ። እኔ የተማርኩትን መግለጽ መብት አለኝ። ከዛ ውጭ የፈለገ እንዴ ዲያቆን ያረጋል አበጋዝ ባለፈው ስራ ያጸድቅም ብለዋል ነበር። ለምን ዝም አላችሁ? እኔ እኮ አንዳንድ ጊዜ ምን እንደሆነ ኦርቶዶክስ ጋር ግራ ታጋቡናላችሁ። ስለዚህ አሁንም ቢሆን በመጽሐፍ ቅዱሱም ነገረ ክርስቶስም አምደ ሃይማኖትም ሃይማኖት አበውም አለ እንዲጠቅሰው ከማይሆን ከመጽሐፍ ቅዱስ ጋር የማያገናኝ ነገር ከነገራችሁኝ እኔ አሁንም ቢሆን አልቀበላችሁም። እኔን ያስተማሩኝ ያሉ እግዚአብሔር ይስጣቸው፣ ከእነሱ ጋር እንትን እንላለን እንጂ በመምህር ስም ልታሸማቁ አትችሉ። እኔ ባመንኩበት ነገር እንትን የምል ሰው ነኝ። እሺ ፈለገ አንድ የሚዩት አድርግና ለመምህር በረከት። እሺ እኮ አሁን እኮ ከመምህር በረከት ጋር አይደለም የምወያየው፣ ከቢንያም ጋር ስወያይ ከፈለጉ እሳቸው ያርሙናል። አለቀ። አሌክሶ መምህር በረከት መልሳቸው። ምን አገባ አንተ? ምን አገባ? የእኛ መምህር ናቸው የአንተ አይደሉም አይደል እኮ የእናንተ እኮ። አንተ ለምን ጠልታቸው እንዳመጣ ስለማት ነው። አንተ ለምን ጠልተ እንዳመጣ ህቃለሁ። እኔ ለምን ጳጳሱን አታመጣም? ከፈለግ ሂድና አንተ አታሸማቅቅም እንደዚህ ብለህ። እኛ ሃይማኖት ውስጥ እንደዚህ የለም። እኛ ከእውነት ጋር የምንቆም ሂድና አንተ መምህር በረከት መልሳቸው ነው ያልኩት። አያገባህም አንተ አያገባህም። ሂድና ጳጳሱንም ብትፈልግ ይዘና እንደዚህ እናርጋ መስሎ ነው እንዴ? ያለፈለገ የኢትዮጵያ ኦርቶዶክስ ቤተክርስቲያን አስተምህሮን እንስማ። በቃ ፈረገ መነጋገር አልፈለግም። ያለፈለገ መምህራን መጥተው ያውሩ። እናንተ ያወራችሁበትን አንተ ያወራህበትን ቪው የኢትዮጵያ ኦርቶዶክስ ቤተክርስቲያን አስተምህሮ ይሄ ነው እንስማ። አይ ካልክ ግን አንተ ይሄ ነው ትምህርቷ የምትለው ካለ ምንም ነገር ጭቅጭቅ ሳይፈጠር ትምህርትን ተናገር። ምንም ችግር የለም። ፐርሰናል አታርግ። መምህር በረከት መጥተው ትምህርቱ ይሄ ነው ይበሉን። አይ እኔም የማምነው ይሄ ነው በል። ቅድም ስታወራ የነበረው ብፁዕ አምላክ እንዳለ የቃላት እንትን ከሆነ ምንድነው? አንተ አሌክስስ ምንድነው የፈለግከው? እኔ እኮ አልገባኝም። እናንተ በስመ አብ መጣ አይደለም? ይኸው አወያየኝ ከቢንያም ጋር አልኩህ አይደለም? በቃ ልወያይ። መምህር በረከትም ሲመጡ መወያየት ነው የምፈልገው። መልኬ ልዩ ትኩረት ፈልግሃል እንዴ? አረ ብዙ እንደዚህ አይነት ነገር እኔ አሁን ልዩ ትኩረት ማትፈልግ ፈልገህ ካልሆነ ያደርግልኛል። መምህር በረከት እንደዚህ ስላሉ ተቀበል ብዬ የምገደድ ሰው ነው። ተቀበል አትቀበል አይደለም። በቃ ታዲያ ለምን እኔን ከምታወራኝ በላይ ጳጳሱ አይመጡም እንዴ? እንደዚህ አይነት ተጽዕኖ አድርጌ ኦርቶዶክስ መሆን ይመስላችኋል እንዴ? እኔ እኮ ኦርቶዶክስ የሆንኩት አሌክስ እባክህ ተራ ፌዞችን አስቆም እባክህ አሌክስ። የቤት መንፈስ ነው ምንም ሕፃን ነው። ምንም ላደርግ አልችልም። ይህ የሕፃን ጨዋታ ነው። ምንም ላደርገው አልችልም አሌክስ። የአኬ ቡችላ እና አኬ ጳጳስ እነዚህ ምን አይነት ባለጌዎች ናቸው? በእናትህ በእውነት ያስሆንላት። ኧረ ግድ የላችሁም። አፍን እንዳከፍተ ሲሶ እሺ፣ አፍን እንዳከፍተ አባቴ። ኧረ ግድ የለም በቃ እንትን ብፁዕ ምን መሰለህ ብፁዕ፣ ኧረ ግድ የለህም። ምን እናድርግ መሰለህ፣ ፐርሰናል አታርጉት ሲስ። እንዲሁም እኮ በጣም ግልጽ እያደረገው እያገዘኝ ነው። እኔን ለምን አያግዝህ? ከአጋዥ አያስፈልግም። አንተ ያለማንም አጋዥ ነው ኢየሱስ ያዳነ አይደለም። ቆይ እንተዋወቃለን አሌክስዬ። ማንም አያግዝህ። አጋዥ ፍለጋውን ተወውና አሌክስ ራስህ በራስህ መንገድ ቤትህን ምራ።
አሌክስ መምህራኖች ከታች አሉ፣ የታመኑ መምህራኖች። አብዛኛው ኦርቶዶክሳውያን መምህራን ብሎ የሚጠሯቸው መምህራኖች ከታች አሉ። እኔ እያልኩ ያለሁት እኮ እኔ ሀሳብ አልሰጠሁም እኮ መምህራኖች። ለምን ዝም አትልም? ሀሳብ ካልሰጠ ሚውት አድርጋ ምን አገባህ አንተ? ቆይ ለእንደ አንተ ሀሳብ ካልሰጠሽ ሚውት አድርጊ። የታለም ውስጥ ነው ያለው ወይስ ኦርቶዶክስ? ሚውት አድርጊ። የኔ ሴታ ሴት ሚውት አድርጊ። በቃ ሀሳብ ካልሰጠሽ ሚውት አድርጊ። አንተ አሌክስ ይህን ሰውዬ ድጋሚ ካስገባከው እንደዚህ እየተሳደበ ድጋሚ ካስገባከው ከኔ ጋር ነው የምትጋጨው። ድጋሚ ብፁዕ አምላክ የሚባል ወራዳ ሰው እንዳታስገባ። በቃሽ ቀጥል። አንድን ሰው ስለ መጽሐፍ ቅዱስ እያወራን እንዲህ መሳደብ አስሬ እንዲህ ማለት ምንድን ነው? ሴት ነው እንደሱ ራሱ። በቃ ቢኒ እንዳታስገባው። እንደዚህ አይነት ወራዳና ተራሶ እንዳታስገባ። ምክንያቱም በዚህ ልክ ስለ እግዚአብሔር ቃል እያወራን እንደዚህ የሚያወራ ሰው ካስገባ አንተ ራሱ እንትን ነው ሆን ብለህ ፈልገኸዋል ማለት ነው። እንደዚህ መሰለህ። እንዘጋዋለን፣ ቤቱን እንዘጋዋለን። አሌክስ እሺ፣ ምን አይነት ባለጌ ሰው ነው? በቃ ቤቱን እንዘጋዋለን አልኩህ እኮ። በቃ እንዘጋውና ቆይ አሌክስ መምህራኖች ይምጡና እነዚህ ልጆች ራሱ ትክክለኛ ኦርቶዶክሳውያን ትምህርትን የሚያስተምሩት አይደለም የሚለውን እንትን ሚኪን አስገባው። ሚካኤል ፋንቴ 2 የሚለውን አስገባው። አሌክስ ከይቅርታ ጋር አስገባው። ሚኪን አስገባው። ሚካኤል እሺ፣ ቢኒ የሚያወራ እሺ፣ ቢኒ ያወራ አውራ። አንዴ አሌክስ እድል ስጠኝ። እሺ ቢኒ ምንም ችግር የለውም። እኛ የተለያየ ስድብ ሰዎች ቢሰድቡን ምንም ችግር የለም። ያው እኩል የሚያደርገን ብዙ ጊዜ ሁሉ በክርስቶስም ትምህርት ለማይኖር ሰው አምላክ የለውም። ኦርቶዶክሳዊ የምንለውን አስተምሮ በሙሉ ማመን መጠበቅ ይገባል። ቢኒያም ሚውት አድርግልን። ቢኒያም ሚውት አድርግልን። እሺ አሌክስ፣ በመጀመሪያ ደረጃ አንተ ራሱ የቅድስት ቤተክርስቲያንን ትምህርት ጠንቅቀህ ታውቀዋለህ። ምክንያቱም እዚህ ሶሻል ሚዲያ ላይ ያለ ለአንተ መንገርም ያስፈልጋል ብዬ አላስብም። ምክንያቱም እውነት ለመነጋገር ማለት ነው። ምክንያቱም እንደ አንድ ስኮላር የቤተክርስቲያን ትምህርትና ልዩነትን ከፕሮቴስታንቱ ጋር ያለውን ነገር ታውቀዋለህ። በነገራችን ላይ እውነተኛ ኦርቶዶክስ እዚያውን ሁላችንም ስንገባ የወንድማችን መልካሙ ትምህርት ቤተ ክርስቲያናዊ ነው የሚል ጽኑ አቋም ነው ያለን። ቅድም እንዳልኩ አምደ ሃይማኖት የሚለው የቤተ ክርስቲያን ዶክትሪንን ያዘለ እያንዳንዱ ትምህርት በፒዲኤፍ የተቀመጠ ትምህርት አላት። በሰንበት ትምህርት ቤትም ቤተ ክርስቲያን እንግዲህ ግልጽ ነገር ነው ያለው ማለት ነው። ከዛ በተረፈ ግን እውነት እንነጋገር ከተባለ እዚህ አሁን ለምሳሌ ኦርቶዶክስ ነን ብለው የሚናገሩ ሰዎች ለምሳሌ ኦርቶዶክስ ተዋሕዶ ቤተክርስቲያን ሎቱ ስብሐት ክርስቶስን አማላጅ ነው ብላ አታስተምርም። ይኸው አለን ሪከርዱ። ወንድማችን ብፁዕ አምላክ አማላጅ ብላ ታስተምራለች ሲል ሰምተናል። አሁን ራሱ አንተን ራሱ ቃል በቃል ክርስቶስ ያዳነህ ያለምንም ረዳት ነው ብሎ ለአንተ ራሱ ኮንፈርሜሽን እየሰጠ ነው። ስለዚህ አሁን ምልል ነው በአጭር አማርኛ የኦርቶዶክስ ተዋሕዶ ቤተክርስቲያን ጽኑ ዶግማዋ ትምህርቷ። አሁን ፈለገ የሚባለው እንግዲህ መፈለግ አንድ ነገር ነው፣ ግን ወንድማችን መልካሙ የሚለው በመጀመሪያ ነገረ ድነትንም አያውቀው። ቤተክርስቲያን ስለ ዘላለማዊ መንገድ ህይወት ድነናል፣ እየዳንን ነው፣ እንድናለን ብላ ነው የምታስተምረው። ቅድም እንኳን ያነሳውን መጽሐፍ የቤተክርስቲያን አባት የጻፉትን መጽሐፍ እንኳን እስኪ አውጣና ይህን ትምህርት አፍርስ። አንድ ወንድም እዚህ ሲናገር ነበር። አፍርስ እንኳን አላልከውም። ምክንያቱም የሚያወራው የሆኑ የተደረደሩ መጽሐፍትን እያነሳ ነው። ቤተክርስቲያን ስንዱ እመቤት ነች። ቢኒያም መጥቶ ሊመሰክርላት የሚችል ብቻ አይደለም። ስለዚህ አሁን በእርግጠኝነት ሆኜ የምነግርህ እዚህ ጋ ምናልባት የኛ እናድርገው ውይይታችንን ከትልቅ ይቅርታ ጋር እዚህ ጋር መጥተው የሚናገሩት ልጆች ለምሳሌ እኔ ብፁዕ አምላክ የፈለገውን ቢሰድበኝ ችግር የለውም። የሚያለያየን ምንድን ነው? የእግዚአብሔር መንገድ ነው። እኔ ስለ ቤተክርስቲያን የምናገረውን ነገር በኔጌቲቭ የሚረዳኝ ሆኖ ፐርሰናል አታኩ አይጠቅመንም። ስለዚህ አሁን ለምሳሌ ብፁዕ አምላክ እዚህ ጋር ራሱ ሲናገር የነበረው ለምን ይሄ ልጅ ሲያስተምር ከቅድም ጀምሮ ነበር አደለ? ለምንድን ነው ያልመከረው? ለምንድን ነው ልክ አደለም ያላሉ? የኦርቶዶክስ ተዋሕዶ ቤተክርስቲያን ልጅ ቢሆን ማለት ነው። እኛ እኮ አሁን አንተ ቤት እኮ ያመጣን አሌክስ ሰዎች ሼር ሲያደርጉን አንደኛ አንተን አክብረን፣ እኔ የትም ቤት አልገባም፣ ግን መጣንና የቤተክርስቲያን ትምህርት ይህ ነው ብለን ተናገረ።
ይህ ነው ብለን ስንናገር ብፁዕ አምላክም ሸብለላልና የቃላት ግድፈት ነው ምናምን እያለ ከታች ግን የቃላት ግድፈት አይደለም እያለ ነው አቶ መልካሙ ማለት ነው። ስለዚህ በግልጽ አማርኛ ስለተሰደብን ስለተከበርን የሚጨምር የሚቀንስ ትምህርት የለንም። በአጭሩ ቤተክርስቲያን ጽኑ ነች። አሁን እንኳን አይተ ከሆነ ዶክተር ዲያቆን ያረጋል አበጋዝ ባስተማሩት ትምህርት ስራ አያጸድቅም የማይባል ነገር አምጣ ብትለው የማያመጣውን ማለት ነው። ስለዚህ ምን ልንል ነው አሌክስ? የቤተክርስቲያን እዚያ እንግዲህ ከ431 ሰዎች እንደው በትዕግስት የቤተክርስቲያን ትምህርት ምንድን ነው ብለህ ብትጠይቅ ድነናል፣ እየዳንን ነው፣ እንድናለን፣ አለቀ። ይሄ ለዛውም እውነት እንነጋገር ከተባለ በሌሎችም ቤተ እምነቶች በነገራችን ላይ ቅድም አቡነ ሽኖዳን አንድ ልጅ ሲያበራራ ነበረ። አቡነ እኛ እኮ 6 ቤተክርስቲያን አያት ቤተክርስቲያናቶች ነን። ግብፅ፣ ሲሪያ፣ አርሜን፣ ህንድ፣ ኤርትራ፣ ኢትዮጵያ አንድ መንበረ ማርቆስ ብለን የምናምን ነን። ስለዚህ ማንም በነገረ ድነት ሐዋርያዊ ቅብብሎሽ ሀዲዱን ሳይሰጥ ያለው ትምህርት የተቀመጠ ነው። ስለዚህ አሁን ማንም ምንም ነገር ቢል የሚታየው ግልጽ ነው። እኛ አሁን ለምሳሌ ሰዎች እኮ ሲናገሩ ማንነታቸው ይገለጣል። ኦርቶዶክስ ተዋህዶ ክርስቶስን ሎቱ ስብሐት አማላጅ ብላ አታስተምርም። በፔሬድ አማላጅ ሲል ነበረ። እዚህ ላይ ብፁዕ አምላክን ፕሮቴስታንት ነው ወይም ሌላ እምነት ነው የምንለው ሲል ሰምተናል። ሁለተኛ አንተ ለራሱ ያለማንም ድጋፍ አንዴ ድነሃል ብሎ አፕሪሼት ሲያደርግ ነበረ። ገብቷል። ስለዚህ የትምህርቱን ታወራዋለህ። ምን ይሰራልኛል? ምን ይሰራልኛል? ገብቷል። እንዳታስገባው አሌክስ፣ እንዳታስገባው አሌክስ፣ ከአንድ ወገኔ ጋር አሌክስ እንዳታስገባው አይደለም። ወይኔ ልጨርስ። ይኸውልህ ሰው በሌለበት ቢኒ በሌለበት ነው አታሰድበን ነው እያለ ያለ ነው። በአጭሩ አታሰድብ ቤተክርስቲያንን። መምህር በረከት ገብተው ነበረ። መምህር በረከት ማንም ቢገባ የቤተክርስቲያን ትምህርት ግልጽ ነው። እኛ እኮ ልክ አንተ እንደከፈትክ እኔም አሁን ቤቴን ከፍቼ እኮ መቀጠል እችላለሁ። ገብቶሃል። ሀሳቤን አላወቀውም። አክብረን የምንቀመጠው ቆይ ስማኝ፣ አክብረን የምንቀመጠው አንተ ራሱ አሌክስ የኛን ትምህርት ታውቀዋለህ። ይሄ ልጅ ከቅድም ጀምሮ ነበረ አንዴም ሲከላከል አልነበረም። በነገራችን ላይ ትምህርቷን ማለት ነው ጉዳይ አይደለም እኮ ይኸውልህ ቢኒዬ እንትን ቤቱ የተጀመረው የኔ አይደለም በፈለገና እሱን እኮ አሌክስ ተረድቻለሁ እኮ ቅድምም እኮ አብራርቻለሁ። ከኔ ላይ እሱን ለህዝብ ምዕመኑ ማስረዳው ቆይ እሱንም ላብራራለህ ኬዙን ከኔ አውጡትና ምን አድርጉ መሰለህ እሱንም ቆይ ላብራራለህ። ከአንተ የምንጠብቀው ልንገርህ ከአንተ የምንጠብቀው የኢትዮጵያ ኦርቶዶክስ ቤተክርስቲያን ትምህርት ይሄ ነው ብለህ አብራራ እንጂ ብፁዕ ወይ ፈለገ አትበል። አሁን ትምህርት ስጣቸው። ይሄ ነው ትምህርቱ፣ እነሱ ያሉበት መንገድ ይሄ ነው ብለህ ትምህርት ስጥ ነው እኔ የምፈልገው። አለበለዚያ እነሱን በሌሉበት ስም እየጠራ የሆነ ነገር ስትል እነሱ አላልንም ብለው እንትን እንዲሞግቱ በሌሉበት አይሆንም ለማለት ነው እንጂ እኔ የለሁበትም። እኔን እንዳታነሱኝ። የእኔ ጥያቄ አይደለም። እኔ የራሴ አቋም አለኝ፣ የራሴ እምነት አለኝ፣ የራሴ እሳቤ አለኝ። ይሄ ኬዝ የተነሳው የኢትዮጵያ ኦርቶዶክስ ቤተክርስቲያን ነው አይደለም በሚል በመካከል የተነሳ ክርክር ነው። አያገባኝም። አንተ ግን ትምህርት አለ ካልክ ቀጥል። ቤቱ ይሄው ተሰጥቷል፣ የኔ አይደለም። እሺ፣ በጣም ጥሩ። ቅድምም ስለ ትምህርት ነው እያወራን አሌክስ። በነገራችን ላይ አንተ ቤት እንዳልተጀመረ እኮ ቅድም እኮ ተናበብን አይደለ እንዴ? ተናበን ነው ስንናገርም የነበረው። የመጣው ልጅ ግን ምን ብሎ ተናገረ? አንድ ልጅ ይሄው አምደ ሃይማኖት ማለት ምን ማለት ነው? የቤተ ክርስቲያን አጠቃላይ ትምህርቷን የዘረጋችበት የዶክትሪኗ ትምህርት የተቀመጠበት በአጭር አማርኛ ቤተ ክርስቲያን ፍትሐ ነገሥት አላት፣ ዶግማዋን የሚያወራ አምደ ሃይማኖት ደግሞ በሰንበት ትምህርት ቤት ተደራጅቶ ማንኛውም ኦርቶዶክሳዊ የሚማረው ትምህርት ነው። ግለሰቦች የጻፉት አይደለም፣ ቤተክርስቲያን ያስቀምጥ። ይህም ብሎ ሲያነሳ አንድ ግለሰብ የጻፉትን አምደ ሃይማኖት የሚል እትም ይዞ መጣ። እዛ ላይ የሚያፈርስ ነገር አላቀረበም። አሌክስ ቅድም ክሊር አድርጌያለሁ። አየህ፣ ለዚህ ነው አያውቋትም። አምደ ሃይማኖት ብለህ ብትናገር በሰንበት ትምህርት ቤት የቤተክርስቲያኒቱ ትምህርትን ማስተማሪያ በዓለም አቀፍ ደረጃ በጎግል ላይ የተቀመጠ የቤተክርስቲያን ትምህርት ነው። ፔሬድ። እዛ ላይ ስለ ድነት ልጁ አወጣና አነበበ። በቃ ቤተክርስቲያን ይሄን ብላ ታምናለች። ዶግማ ጽኑ ነው፣ ማንም ሊነቀንቀው አይችልም። ስለዚህ ድነናል፣ እየዳንን ነው፣ እንድናለን ብላ ቤተክርስቲያን አስተምራለች። ይሄንን አሌክስ አንተም ታውቀዋለህ ማለት ነው። ከዛ በኋላ ግን አይተህ ከሆነ
ሌላኛው ተቃራኒ ቤተክርስቲያን እንዲህ ብላ ነው የምታስተምረው ብሎ የሚያነሳው ሰው ምንም ያመጣው መጽሐፍ የለም፣ ምንም ያመጣው ትምህርት የለም። የሆነ መጽሐፍ ብቻ ነው ያሳየው። እንግዲህ ስም ሳልጠራ ላውራ ማለት ነው። እዚሁ ጋር ሆነን ደግሞ እኛ እንግዲህ የቤተክርስቲያንን ነገር ልክ አይደለም ይሄ ሰው የሚያወራው ብለን የምንናገረውን ነገር ደግሞ በተቃራኒ ያለ አካል እየሰማ ነበር። ደሴም እንደ ወንድም ሲሳይ እንደ አንተ እየሰማ ነው ያለው። በቃ ስለዚህ እየሰማ ቆይቶ የቃላት ስህተት ነው የሚል ብሎ ሲያነሳ ያ ብቻ ሳይሆን ስለ ክርስቶስ ስለ ቤተ ክርስቲያን የተናገረው ነገር ሪከርድድ ነው፣ ይኸው ህዝብ እየሰማ ስላለ። ስለዚህ ሁለቱም እናቃታለን ብለው ያነሱ ሰዎች የቤተ ክርስቲያን ትምህርትን አይደለም ያነሱት ብዬ ነው የተናገርኩት። ለምን? ከቃላቸው ከትምህርታቸው። ከዛ በተረፈ ኦርቶዶክስ ተዋሕዶ ቤተ ክርስቲያን እውነተኛ የክርስቶስ ቤተ ክርስቲያን ነች። በዛ ሀሳብ ከአንተ ጋር በውስጥ በክብር ተነጋግረናል። መተን መወያየት ካለብን መተን እንወያያለን ተባብለናል። ግን እዚህ ጋር እኔ መቼም አሁን ደጋፊ የገሌ ብዬ ብናገር ያለ መረጃ አልተናገርኩም። ተለጥፎ ሲሰራበት የነበረ ማስታወቂያ እንደሆነ ይታወቃል። ነገር ግን ማንም ከቅድስት ቤተክርስቲያን ስለማይበልጥ በዚህ ቦታ ላይ የተነሱትን ነገሮች ግልጽ የሆነ ነገር በአበክረህ አይተ አሁንም አንተም ለቤቱ ለቤተ ክርስቲያን ክብር እንዳለ ስለማቅ ይኸው መምህር ሚካኤል ፋንታ ያሉ መምህር ናቸው። ስለዚህ የቤተ ክርስቲያኒቱ ትምህርት ምንድን ነው የሚለውን ጠቅላላ ነገር ሰጥተው ይህንን እንግዲህ አንድ ሰው ከዚህ ውጭ ነው ብሎ ካስተማረ ኦርቶዶክስ ተዋሕዶ አይደለም። በአጭር አማርኛ ክርስቶስ አማላጅ ነው ብሎ ሰንበዲ አሁን እዚህ ጋር ሲናገር ነበረ። ይህን ትምህርት የሚያስተምር ሰው የቤተክርስቲያን ሰው አይደለም።